አድርጎን ኖሮ አቺቭ ያደረግነው በህይወት የሆነው ትህትናችን ወይ አወዳደዳችንም አይደለም ያስወደደን፣ እንዲሁ ግን ትወደናል። አሜን።
የተገባ ስለሆንክ እናመሰግናለን። ሃሌሉያ ምስጋና ይሁን። ሃሌሉያ Hallelujah.
ስም የተባረከ ይሁን። አሜን አሜን። የጌታ ይባርክሽ ስላስመለክሽን። እግዚአብሔር በረከት በቤትሽ ላይ ይሁን። ከዚህም በላይ ጸጋ ይጨመርልሽ። ጌታን በመዝሙር በሌላም በጸጋ አገልግሎት የምታገለግይ ሆኝ። አሜን። ጌታ ይባርክሽ። ኤልፋዚየም ጌታ ይባርክሽ። በጸሎት ያገለገልሽን ድምፅሽ ብቻ ነው ያልተሰማን፣ ግን በደንብ አድርገሽ አልጸልየሽናል። ጌታ ይባርክሽ፣ ጸጋ ይብዛልሽ። ማናችንም እዚህ ጋር የምንቆመው በጉልበት ወይም በኃይል በርትተን ሳይሆን ያው እግዚአብሔር ስለረዳን ጸጋ ስላበዛልን ስለሆነ ክብሩን ጌታ ይውሰድ። ብዙ ነገር እያሰብኩ ነበር። አሜንዬ ስታዘምረን የዮሴፍ ካሳ መዝሙር በእውነት ከሱ ወዴት ይኬዳል? ስንደክም ስንበረታ የማይለወጥ ጌታ አምላካችን ቆይቷል። የመዝሙር ከወጣ በጣም ውስጤ ነው ያለው እና ይሄ ከአንተ ወዴት ይኬዳል? በእውነት ጌታን የቀመሰ ሰው ወዴት ይሄዳል? አንድ ሰባኪ ሲል የምንሰማው ብርቱካን የያዘችው ቃልዬ ናት እና ቃልዬ ብርቱካን ይዛለች፣ ብርቱካኑን በላችው እና አሜን። ቃልዬ የበላችው ብርቱካን ምን ይላል አታውቂውም። ለምን? ስላልቀመሽው። የቀመሰው ሰው ነው የሚያወራው። እኛም ኢየሱስን ስለቀመስን ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ ውስጥ በቃ የዘላለም አምላኬ እሱ ነው፣ ከሱ ወዴት ይሄዳለሁ? በቃ ከሱ ማን ይለየኛል? ፍቅሩን ስናስብ፣ ምሕረቱን ስናስብ በውስጣችን የሚቀጣጠለው የሆነ እሳት አለ እና ያ መንፈስ መቼም እንዲወሰድብን አንፈልግም። ጌታን የመሻት ጌታን ተጣብቆ ካልባረከኝ አለቅህም እንዳለው በቃ በእውነት ከአንተ ወዴት እንሄዳለን እና በእውነት ከጌታ ወዴት ይኬዳል? እግዚአብሔር ዘመናችን ሁሉ በሱ ቤት ያስጨርሰን። አሜን። እኛ ወደ እሱ እስክንሄድ ወይ ጌታ እስኪመጣ ድረስ ዘመናችን በሱ የምንሄደው የምንራመደው የምናገለግለው ሁሉ ለእሱ ክብር ይሁን። ጌታ ይክበር። ጌታ መልካም ነው። 3 4 ብንሆን የእግዚአብሔር መንፈስ በዚያ አለ፣ የሚረዳን የሚባርከን የሚናገረን። በመዝሙር ሲባርከን ቆይቷል። ደግሞ እግዚአብሔር በወንድማችን በኩል ድንቅ የእግዚአብሔር መንፈስ ነበረ። ባለፈው የቃልዬ ሲያገለግለን በደንብ ተባርከናል፣ በብዙ ተጠቅመናል። ጌታ ደግሞ በልቡ ያስቀመጠውን ዛሬ ሼር ያደርገናል። እሱን ጋብዛለሁ። ለመንፈስ ቅዱስና ለቃልዬ ቦታውን ለቃለሁ። ጌታ አብዝቶ ይባርክ። ቃልዬ በረከታችን ነው። እስቲ ባርኩት። በእውነት ጌታ ይባርክ ቃልዬ። ይቅርታ ለአንድ ደቂቃ ልንጸልይና ልባችን እንዲሰበሰብ ወደ ቃሉ። ጌታ ሆይ እናመሰግናለን፣ እጅግ ቀን ስላዘጋጀልን። በአንተ ፊት ራንደም የሚባል ነገር የለም። ጌታ እግዚአብሔር ሆይ በዚህ ዓለም ያሉ ኮምፒውተሮች ካልኩሌት ማድረግ የማይችሉትን ነገር ካልኩሌት የምታደርግ አምላክ ነህና ሁሉን የምትይዝ በእጆች የምታዝ እንዲከናወን የምታደርግ አንተ ነህ። በሆነ ጫካ ውስጥ ያለችን ትንሽ ወፍ የምታስተውል፣ እያንዳንዳችን የእያንዳንዱ የፀጉራችን ስትራንድ ሲወድቅ የምታስተውል የምትቆጥር፣ አንተ ያዘዝከው ብቻ የሚከናወንልህ፣ ዩኒቨርሱን ሁሉ ማኔጅ የምታደርግ፣ የሰማይ ደግሞ እልፍ አላፍ መላእክት የሚገዙልህ የሁሉ ጌታ እግዚአብሔር ሆይ እናመሰግናለን። ዛሬ ደግሞ
ስለዚህ በትንሽ ቁጥር ውስጥ ደግሞ ሳትንቀን በመካከላችን ስላለ ምስጋናን በፊትህ እናቀርባለን። በእኛ ውስጥ ደግሞ አልፈህ በታላቅ መገኘትህ ያንተን ዓላማ የምትሰራብን ሰዎች እንድታደርገን እንጸልያለን። ቃልህን ከልባችን እንድንሰማ በጌታ በኢየሱስ ክርስቶስ ስም የሁላችንን ልብ እንዲከፍት እኔን ደግሞ ጌታ እግዚአብሔር ሆይ ቃልህን አንተን በማክበርና አንተን በመውደድ በመፍራት ተንቀጥቅጬ ለመንፈስ ቅዱስ ራሴን አስረክቤ እንዳቀርብ እንድትረዳኝ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ሁሉን ነገሮች በመካከላችን ስለምታደርግ እናመሰግናለን። በጌታ በኢየሱስ ስም አሜን። እንዴት ናችሁ? አሜን። እግዚአብሔር ይመስገን። ትንሽ የሆነ ጉዳይ እንድናወራ ነው የፈለጉት። በጣም ደስ የሚል ጊዜ ላይ ነው ያለ ነው። ባይ ዘ ወይ ላይክ የወጣቶች ፕሮግራም ነው። የወጣቶች ሲባል ስታረጁ ታውቁታላችሁ። ኢትስ ጉድ። የወጣቶች ማለት ፖቴንሻል ላይክ ቪዥን ያለው ኤነርጂ ያለው ራይት ዳይሬክሽን የሚፈለግበት ቦታ ራይት እግዚአብሔር በህይወታችን ምን እንድናገለግል ነው የሚፈልገው የምንልበት ጊዜ ነው። ያምጣልን እንደዚህ አይነት ጊዜ ቢቆይልን ህይወት ሙሉ ጥሩ ነው፣ ግን ወደ ጌታ መሄድ ደግሞ ይሻላል ይላል ጳውሎስ። ስለዚህ እያረጀን መሄዳችን ጥሩ ነው አይደለም። በultimately በህይወታችን ልናገለግል የምንፈልገውን ነገር የምንመለከትበት ደስ የሚለን ጉልበት ያለን ፊውቸር ያለን የኖረሚን ራሱ የወጣትነት ፊሊንግ እንደዛ ነው፣ ደስ ይላል አይደል? ስለዚህ እንደዛ አድርገን አይተነው እዚህ ጋር እያደረገ ያለው ነገር እግዚአብሔር እንደዛ አድርገን ብናየው ራሱ ኮንግሪጌሽኑ ሙሉን እንደ ወጣት ብንመለከተው ናት ጀስት እኛ እያንዳንዳችን ኢንዲቪጁዋሊ ብቻ ሳይሆን ስንሰበሰብም የሆነ የወጣት ዓላማ ያለው ቦታ አድርገን እንድናስብ ያስፈልጋል ማለት ነው። ምክንያቱም በጣም ላይክ ኤስታብሊሽድ የሆኑ ቦታዎች ደግሞ ብንሄድ ማለት ነው አይኛው ነገር ግን መጽሐፍ ቅዱሳዊ አልመሰለንም ብንልም ራሱ ማለት ነው ያን ለማለት ራሱ በጣም መጠንቀቅ ይፈልጋል። የመንፈስ ቅዱስ ጸጋ ይፈልጋል ለማውራት ማለት። ወጣት ግን ሲኮን ከሀ ነው የሚጀምረው። አረ ወደ ሳብ ነው አረ መነጋገር እንችላለን። ይሄማ አይመጥንም ለጌታ መባባል እንችላለን። ስለዚህ ጌታ የተሃድሶ ስራውን ሲሰራ አንደኛው የሚሰራበት መንገድ አዲስ ትውልድ በማስነሳት ማለት ነው። ልክ እንደ እስራኤል 40 ዓመት የጠፋው ትውልድ ሲሆን ቀጣዩ ትውልድ ሲወርስ እናያለን ማለት ነው። ባለፈውም ስናነሳው እንደነበረው ከዚህ ጋር እያይዤ ግራ እንዳይገባችሁ ወደ መጽሐፍ ቅዱሱ ቃል ልመልሳችሁ። ላቀርብ የፈለግኩት ቃል ዛሬ ርዕሱ ደቀ መዝሙር መሆን ምን ማለት ነው? አማርኛ ልሰራ ስላለኝ ነው እንግሊዝኛ ያደረኩት። ደቀ መዝሙር መሆን ምን ማለት ነው የሚል ርዕስ ሰጥቼዋለሁ። ታላቁ ተልእኮ ሲባል ሰምታችኋል? አዲስ አይመስለኝም ለሁላችሁ ነው። በሚገርም ሁኔታ የክርስቲያኖች ሁሉ የህይወት መመሪያ ታላቁ ኮሚሽን ወይም ግሬት ኮሚሽን የምንለው ወይም ታላቁ ተልእኮ የምንለው የጌታ ኢየሱስ ትእዛዝ ነው። ቤሲክሊ ማለት ነው፣ አደራ ነው። ይህ ያልተቀበለ ክርስቲያን የሚኖርበትን ዓላማ ቦታውን የሳተ ይሆናል። ታላቁ ዓላማ የሌለው ቪዥን የሌለው ላይፍ ካልተቀበለ፣ ተቀብሎ ደግሞ የማይኖረው ካለ አይ ላቭ ዘ ግሬት ኮሚሽን የሚል ሰው ማለት ነው። ግን ህይወቱ ከዛ ጋር አብሮ ማሄድ ከሆነ ህይወቱ ይባክናል፣ ዌስትድ ላይፍ ይኖራል። እዚህ ጋር በጣም ኤክሳይትድ ነው፣ ይወዳል፣ ጌታ ማገልገል ይፈልጋል። ግን ባገለግለው ኖሮ እያለ አመታት ያልፋሉ፣ ይባክናል ህይወቱ። ጭራሽ ያላሰበው ደግሞ ምንም ስለ ታላቁ አንተ ታላቁ ኮሚሽን ትለኛለህ፣ ታላቁ ተልእኮ ትለኛለህ፣ እንደ እኔ እዚህ ጋር ስንት ነገር አለብኝ ደግሞ ብሎ የተጠመደ ሰው ወይም ደግሞ ታላቁን ኮሚሽን አንዳንድ ጊዜ መንፈሳዊ ነገርን እናየውና የጌታን ከፍ ያለ ነገር ደስ የሚል ነገር የሆነ ቦታ እንገባለን፣ ወይ በጸሎት ይሆናል፣ ወይ በአምልኮ ጊዜ ይሆናል፣ ወይ ቸርች ስንሰበሰብ ይሆናል። በቃ ዊ ኖ ጌታ አድኖናል አይደል? አትሊስት የዳንበትን ቀን እናስተውላለን አይደል? እንደዛ እንሄድና ልክ ኑሮ ጋር ስንመጣ ዜሮ ይገባብናል። ራይት? እዛ ጋር ያለው ከፍታና እዚህ ጋር የሚኖረው ላይፍ ዜሮ ይገባብናል። እንደዛ የሆነበት ደግሞ ሰው ጭራሽ ላያስበው ይችላል። ጭራሽ ላይክ ኢንቴንሽናል ሆኖ ለራሱ ቁጭ ብለው ጌታ ምንድን ነው ያዘዘን የሚለውን ላያስበው ይችላል። እንደዛ የሆነ ሰው ደግሞ
ግራ የተጋባ እና ሜቢ ከዓለም ብዙም የማይለያይ ሜቢ ደግሞ ወርስ ኬስ ሴናሪዮ አላስፈላጊ መከራን ተቀብሎ ሊያልፍ ይችላል በዚህ ምድር ላይ ማለት ነው። ይሄን ሁሉ ለምላችሁ ዋናው ታላቁም ተልእኮ ምን ይላል የሚለው ሀሳብ ላይ ተመርኩዤ ነው። ሰው ውስጥ ገብተን ምን ይላል ጌታ ምን አለ የሚለውን ማየት አለብን ማለት ነው እንጂ ይሄ እኔ ነኝ ያልኩት ስለዚህ ምንም አውቶሪቲ የለውም ዜሮ ነው። ግን የተማርኩትን ነገር ነው ሼር እያደረኳችሁ ያለሁት ማለት ነው። ስለዚህ ከታላቁ ተልእኮ መልእክት ጋር አብረን አያይዘን እነዚህን ነገሮች ልናስባቸውና ወደፊት ልናስተውላቸው የእኛንም ህይወት ወዴት መሄድ አለበት ብለን አቅጣጫውን ልንወስንበት እንችላለን። ታላቁ ተልእኮ ማለት ነው። እስቲ እናንብበው። ማቴዎስ 28:16 ላይ ነው የምናነበው። እንደዚህ ነው። ከዚያም በ11 ደቀ መዝሙራት በገሊላ ወዳለው ኢየሱስ ወዳመለከታቸው ተራራ ሄዱ። ባዩትም ጊዜ ሰገዱለት፣ ጥቂቶች ግን ተጠራጠሩ ይላል። ኢየሱስም ደቀ መዛሙርቱ ወዳሉበት ቀርቦ እንዲህም አላቸው፣ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኋችሁንም ሁሉ እንዲጠብቁ አስተምሯቸው። እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። NASB አዲሱ መደበኛ ትርጉም ያነበብኩት። ትንሽ የሚለይ ከሆነ ኦኬ። እናንተ ጌታ ኢየሱስ ይህንን በሚናገርበት ጊዜ ከሞት ተነስቶ ለ40 ቀን ታይቷቸው ከዛ በመጨረሻ ጊዜ በገሊላ ሂዱና ጠብቁኝ ብሏቸው እዛ ተራራ ላይ ሊያርግ ባለ ጊዜ ነው ይህን ግሬት ኮሚሽን የነገራቸው ማለት ነው። ግን በ40 ቀኑ ይጠራጠሩ የነበሩ ሰዎች እንደነበሩ የዛ ቀንም ይጠራጠሩ ሰዎች ነበሩ። ደግሞ የሚጠራጠሩ ቢባል ከነበሩት 500 ሰዎች የሚጠራጠሩ ነበሩ እንዳለ ከ12ቱን ያዘዘበት ቦታ ነው የሚለን። እዚህ ቦታ ዋና እዚህ ቦታ የተገኙት 12ቱ ናቸው ነው የሚለን። አይገርም? ሞተ፣ ተነሳ። ሲነሳ ጌታ ኢየሱስ ምን ብሎ ነግሯቸዋል? ዓለም አያየኝም፣ በእኔ የሚታዘዙት ግን ያዩኛል። ስለዚህ ስነሳ ታዩኛላችሁ ብሏቸዋል። ታያቸው። ኢቨን አላምንም ብለው ራሱ ተደብቀው ነበር። በመካከላቸው በተዘጋ በር አልፎ ገብቶ ሰላም ለእናንተ ይሆን አላቸው። ቶማስ ተጠራጠረ። በጣም ተጠራጣሪ ቶማስ ነው። እንካየው፣ እጄን እንካየው፣ ጎኔን ምናምን ተብሎ አዩ። ሳያዩ የሚያምኑ ብፁዓን ናቸው የሚለው እዛ ቦታ ላይ አብሯቸው በላ፣ ቁርስ አዘጋጀላቸው፣ ደጋግሞ ታያቸው። ኢቨን ጴጥሮስን ወደ ጎን ወስዶ ትወደኛለህ ወይ ብሎ አደራ ሲሰጠው እናያለን። የሚሞትበትን የሚያገለግልበትን መንገድ ሲነግር ይህ ሁሉ አደረገ። 40 ቀን ታያቸው ነው የሚለው። የባለ 50 ቀን እስከሚሆን ፔንቴኮስት እስከሚሆን 10 ቀን እስኪቀረው ድረስ ታያቸው ነው የሚለው። ልክ 10 ቀን ሲቀረው ነው የሚያደርገው ማለት ነው። ከዛ በኋላ ነው በ10ኛው ቀን መንፈስ ቅዱስ ወደ ምድር ወረደ ይላል። ያ ደግሞ የክርስቶስ በሰማይ መክበር ማሳያ ነው ይለናል የእግዚአብሔር ቃል ሲናገር፣ የሐዋርያት ሥራ ማለት ነው። እንደዛ ሆኖ ሊያርግ ቆሟል እኮ የነገራቸው ነው። ግሬት ኮሚሽን ሊነግራቸው ነው የጠራቸው። ስቲል የሚጠራጠሩ ነበር። ለእኛ ይህ በጣም ኢንካሬጅመንት ነው። ታውቃላችኋ ክርስቶስን ዳሰው 3 ዓመት አስተምሯቸው አብሯቸው ሆኖ ከዛ በቃ ብቁ አድርጓቸዋል እኮ ወንጌልን ሰብከው መጥተዋል። ብዙ ነገር አይተዋል ማለት ነው። ብቁ አድርጓቸው ሊልካቸው ተልእኮ ላይ ሊያደርሳቸው ሲል ገና ስቲል ይጠራጠራል። እሱ ነው አይደለም? ከሞት ተነስቷል አልተነሳም? አይኔ ነው ወይስ እኔ ነኝ? ሞራል ይዞኝ ነው ባለፈው እንደዛ ያልኩት ወይስ የምር ነው ነገር? ተጠራጠሩ፣ ይጠራጠሩ ነበር። ግን ኢየሱስ ቆሞ አትጠራጠሩ ምናምን ውስጥ አልገባም። የሚሰጣቸውን ትእዛዝ ሰጥቷቸው ሲያደርግ እናያለን እዚህ ቦታ ላይ ማለት ነው። ሰው መነሻው በጣም ፐርፎርማንስ ሀይ ላይ ያሉ ክርስቲያኖች ፐርፌክት የሆኑ መቹር ምናምን አይደለም። መቹሪቲ እንደዛ አይደለም የሚገለጠው። እምነት ከእግዚአብሔር የሚሰጠን ጸጋ ነው። ዕለት ተዕለት የሚሞላብን ነገር ከመንፈስ ቅዱስ የሚመጣ ኃይል እምነት እንጂ በእኛ ጉልበት አይደለም ስንለው ነበር አይደል? አሁን ሲጸልይ ሲዘመር አንተ ስታወራ ሲባል ነበር በእኛ ጉልበት፣ በእኛ ማንነት፣ በእኛ
ስፒሪቹዋል ፐርፌክሽን ሳይሆን የቆምነው በእግዚአብሔር ጸጋ የቆምነው ማለት ነው። ስለዚህ የታላቁ ጥሪ ስንጠራ አንድ ኢንካሬጅድ ሆነን መጀመር ያለብን ቦታ ኦኬ we're in the same place as ደቀ መዝሙሮቹ የነበሩት ማለት ነው። ስለዚህ የመጀመሪያው ነገር ጌታ ኢየሱስ የሚለው ስልጣን ሁሉ በሰማይና በምድር ተሰጥቶኛል ይላል ጌታ ኢየሱስ። ታላቁን ጥሪ ከመጥራቱ በፊት ወይም ታላቁን ተልእኮ ከመላኩ በፊት ጌታ ኢየሱስ የመጀመሪያ ነገር የሚነግረን ይኸውላችሁ ኮንፊደንሳችሁ ይሄ ነው የሚል ነገር ነው የሚነግረን። ኮንፊደንሳችን ምንድን ነው? ክርስቶስ በዚህ ጉዳይ ላይ ባለስልጣን ነው የሚል ኮንፊደንስ። ስልጣን ስታስቡት ላይ ወንጌልን በዓለም ዙሪያ ሂዱና ወንጌልን ስበኩ ለማለት ምን አይነት ስልጣን ነው የሚያስፈልገው? የሆነ ሀገር ሄደን ባይ ዘ ዌይ ላይክ ዲፕሎማት ፔፐር አለኝ እና ዲፕሎማት ኢሚዩኒቲ አለኝ ምናምን ብለን የምንሰብክበት ስልጣን ነው አይደለም ማለት። ምክንያቱም ወንጌልን የሚሰብኩ ሰዎች ያው ሐዋርያቶቹ በጠቅላላ እንደሞቱ ነው የምናውቀው። እንደዛ አይደለም። ምን አይነት ስልጣን ነው? ላይክ ይዤ የመጣሁት አርሚ ያለና እንዳትነኩ የሚል ስልጣን ነው። አይ የሰማይና የምድር ፈጣሪ አባቴ ስለሆነ ትነኩኝና ዋ የሚል ነው ወይ? እኔ ንጉስ ልጅ ነኝ ምንም አይነካኝም የሚል ስልጣን ነው ወንጌልን ስንሰብክ አይደለም። አሚን። ለጌታ ኢየሱስ እንኳን እንደዛ ነበር። በመስቀል የሞተ ጌታ የምናመልክ ሰዎች ነናል። መንግስቴ ከዚህ ዓለም ቢሆን ኖሮ የእኔ ሰርቨንትስ በተዋጉ ነበር ይላል ጌታ ኢየሱስ። መንግስቴ ግን ከዚህ ምድር ስላልሆነ አትጨነቅ ይላል አይደል? ለጲላጦስ ማለት ነው ፓይለት። ስለዚህ ስልጣን አለ። ምንድን ነው የስልጣን የሚመስለው? ምን ይመስላል? ስልጣን ወንጌልን ለመስበክ ያስፈልጋል? አዎ ያስፈልጋል። ለሰዎች አማራጭ ሳይሆን የጌቶች ጌታ እና ብቸኛ አዳኝ የሆነ ጌታ ኢየሱስ እንደላከ ቦልድሊ መናገር አለብን አይደል? ጌታ ኢየሱስ ምን ይላል? እኔ ብፈልግ 12 ጭፍራ የሆኑ መላእክቶችን ከአባቴ እጠይቃለሁ። 144,000 ማለት ነው። አንዱ 23,000 መግደል የሚችል ማለት ነው። በአንድ ማለት መጥራት እችላለሁ ይላል። ቦልድሊ እንደሱ የተናገረ ሰው የለም ይላል መጽሐፍ ቅዱስ ላይ አይደለ? ጌታ ኢየሱስ የሚያወራው ነገር ኦቶሪቲው፣ ፒዩሪቲው፣ ሆሊነሱ ሁሉ ነገሩ ሲነገር ሲታይ ሲሰማ ፓይለት እኔ እኮ ላድን እችላለሁ ምናምን፣ አይ ከላይ ባይሰጥም አትችልም። አሁን አያችሁት ስልጣኑ እትናት እደበድብሃለሁ ስልጣኑ አንተ እንዲህ ታወራለህ እንዴ? አንተ እኮ ምንም አይደለም። ትዕቢት አይደለም ግን እውነት ነው። የሰማይና የምድር የፈጠረ አምላክ ነው እዛ ጋር ቆመው ማለት ነው። ለእኛ የተሰጠን ደግሞ የእሱ ባሪያዎች የመሆን ስልጣን የተሰጠን የእግዚአብሔር ልጆች የክርስቶስ ቤተ ክርስቲያን ሙሽራ እምላችሁን ካደረጋችሁ ጓደኞቼ ናችሁ ይላል ጌታ ኢየሱስ። ይሄ ስልጣን ያስፈልጋል። ዊ ኒድ ቱ ኖ የጌታ ኢየሱስ ማንነትን ይዘን ነው መውጣት ያለብን። የጌታ ኢየሱስን አውቶሪቲ። ይሄ አውቶሪቲ ጌታ መስራት የፈለገውን ማስቆም የሚችል ምንም ሌላ ስልጣን እንደሌለ በልባችን በእምነት እርግጠኛ ሆነን መኖር እንችላለን። በአክሽን ሊገለጥ ይችላል፣ በህይወት ሊገለጥ ይችላል፣ በአነጋገር ሊገለጥ ይችላል ማለት ነው። ይህ ስራ የዓለም መንግስታትና ሁሉ ስልጣናት በላይ የሆነ አውቶሪቲ ያለው ስራ ነው። የዓለም መንግስታት ለጊዜው ሰላምን እንዲያስከብሩ፣ ሰዎች ኃጢአት ውስጥ፣ ክፋት ውስጥ፣ ወንጀል ውስጥ ገብተው እርስ በርስ እንዳይተላለቁ ነው የዓለም መንግስታት በቦታ ያሉት። የእግዚአብሔር አገልጋዮች ናቸው ይላል እግዚአብሔር ቃል ሲናገር። እንዳውም ታዘዟቸውና ይለናል ክርስቲያኖች ሆነን አይደል? they're not here ወንጌልን ለማስቆም አይደለም። ይሞክራሉ ባይ ዘ ወይ። ምክንያቱም የዓለም መንግስታት ቅዱሳን አይደሉም ማለት የዓለም መንግስታት የእግዚአብሔርን ቃል ተከትለው አይደለም ስራቸውን የሚሰሩት። በሰው
በገባው አይደለም በእግዚአብሔር ሉዓላዊ ኮንትሮል ስር ሆነው የሰይጣን የሚገዛበት ዓለም ውስጥ ነው የሚያገለግሉት። ራሳቸው ደግሞ ባሪያ ሆነው የሚያገለግሉት ማለት ነው። እንደዛ አድርገን ነው ማየት ያለብን። ከዛ የበለጠ ኦቶሪቲ አለ። ግን ጌታ ኢየሱስ እንደሚናገረው ላይ ከጸጉራችሁ አንዷ አትወድቅም ይላል፣ ግን ግማሾቻችሁን ለሞት አሳልፈው ይሰጣችኋል ይላል። በዛው ቨርስ ላይ ማለት ነው። ሞትም ጥበቃም አለው የጌታ ስልጣን። ምንም ነገር አያስቆመንም። ጳውሎስ ይላል አይደለ? አይ እኔማ የምሄድበት ቦታ አለኝ፣ ሆዴን አታባቡት፣ መንፈስ ቅዱስ ትታሰራለህ ስላለ እኔ አልቆምም ብሎ ብድግ ብሎ ሲሄድ እናየዋለን ማለት ነው። ዴንጀር አለ፣ ጌታ ይጠብቀኛል። ማድረግ ያለብኝ ነገር ግን አለ ሲል ምን ማለት ነው? እፈጽመዋለሁ ማለት ነው አይደል? ምክንያቱም ጌታ የተናገረው ነገር ስላለ፣ ጌታ ኦቶሪቲ ስላለ። እስራቱ አለ። አዎ መንፈስ ቅዱስን እየናቀ ነው አይደለም፣ ግን መሰራት ያለበት ነገር አለ። ነፍሴን ለራሴ እንደምንም እቆጥራታለሁ፣ በሞት ችግር የለውም የሚለው ለዛ ነው ማለት ነው። ይሄ ነው የክርስቶስ ስልጣን ማለት። ጌታ ኢየሱስ ራሱ ለራሱ የአባቱን ተልእኮ መጥቶ እዚህ ምድር ላይ ሲያደርግ ምንድን ነው የሚለው? ሰዓቴ ገና ነው አይደል? ከበውት ምናምን ከገደል ጫፍ ሊጥሉት ሞከሩ፣ በመካከላቸው አልፎ ሄደ ይላል። ሰዓቴ ገና ነው። ስለዚህ ሰዓታችንን ማወቅ እንችላለን። እግዚአብሔር ሶቨረን እንደሆነ ማወቅ እንችላለን። ፊት ለፊት የምናየው ዴንጀር ለእኛ ያስፈራናል። በእግዚአብሔር መልክ ግን ወይም በእግዚአብሔር በጌታ በኢየሱስ ስልጣን ስንመለከተው ለዚህ ነው እዚህ ጋር አሁን የተቀመጥነው ሰዎች በዚህ በደንብ ካሰባችሁት ትንሽ ነን ልንባባል እንችላለን በቁጥር ግን ብንቆጣጠር ደግሞ ደቀ መዝሙር አድርጎ ጌታ ኢየሱስ ለ3 ዓመት ኢንቨስት ያደረገባቸውን ሰዎች ግማሽ ሆነን የተቀመጥነው እዚህ ነው። ዓለምን ሊደርስ እግዚአብሔር ሲያቅድ ጌታ ኢየሱስ ሲያቅድ 12 ሰው ነው የመረጠው። አይገርም? ሰው ስልጣን አለው ማለት ነው። ስልጣን አለው እግዚአብሔር ማለት ነው። ስለዚህ የከበረ ጅማሮ ነው እዚህ ቦታ ያለው ጌታ ማለት ነው። የሆነ ነገር እያደረገ ነው ጌታ ማለት ነው። እዚህ ጋር እኛ አምነነው ከመጣን የጌታን ስልጣን የኢየሱስን ስልጣን የምናይ ከሆነ ፊት ለፊት የምናየው ነገር ሰውኛ ነው አይደል? እኛ በታይም ሊሚትድ ስለሆነ we don't see the value of the things that we see in front of us። በጣም valuable ነው ማለት ነው። ምን አይነት ስልጣን? ስጋዊ፣ መንፈሳዊ፣ በዚህ ምድር ወይስ በመንግስተ ሰማይ ያለ ስልጣን ነው ጌታ ኢየሱስ የሚያወራው? ሁሉንም ስልጣን ሁሉ በሰማይና በምድር ተሰጠኝ ነው ያለው። ስለዚህ ምንም ሊሚት የለም። አይ ሰይጣን የሆነ ሴራ እያሰበ ይሆናል፣ እሱ ላይም ስልጣን አለው ጌታ ኢየሱስ። አይ መንግስት የሆነ ነገር ያደርገናል፣ እሱ ከነሱ የሚበልጥ ጌታ ነው ያለ። አይ አሁን እኮ ቴክኖሎጂውን አታውቀውም፣ አሁን እኮ በዚህ ሁላ ላይ ስልጣን አለው ጌታ ኢየሱስ። ይህን ለማየት ቀለል የሚያደርግልን ፊልጵስዩስ 2 ላይ እንደዚህ ይላል። ትንሽ ጊዜ ልስጣችሁ፣ እኔም አነበዋለሁ። ፊልጵስዩስ 2 ስለዚህ ወደ እኛ ይመጣና ጳውሎስ ምን ይመክረናል? ጌታ እንደዚህ ስለሆነ የጌታ ኔቸር እንደዚህ ስለሆነ እናንተ እንደዚህ ሁኑ ይላል። ይህን ስልጣን ጌታ ኢየሱስ ሲቀበል እንዴት ነው የተቀበለው የሚለውን እንዲህ ይላል። ፊልጵስዩስ 2:5 በክርስቶስ ኢየሱስ የነበረውን ያን አስተሳሰብ በእናንተም ዘንድ ይሁን። እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰውም አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ እስከ ሞት፣ ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ። ስለዚህ እግዚአብሔር እጅግ ከፍ አደረገው፣ ከስምም ሁሉ በላይ የሆነውን ስም ሰጠው። ይኸውም በሰማይና በምድር ከምድርም በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይለናል። አያችሁት? ለጌታ ኢየሱስ እንዴት ነው እዚህ ስልጣን ላይ ወጣው? በቅድስና ኖሮ አይደል? እግዚአብሔር አብን አክብሮ ዝቅ ብሎ አይደል? በትህትና ኖሮ ትህትናን ከኔ ተማሩ ነው የሚለው ጌታ ኢየሱስ። ከዛ በኋላ ደግሞ በመስቀል ላይ መሞትን እሺ ብሎ በመስቀል ላይ መሞት እኛ ፔፐር ከት ብላ
ምናምን ያስብለናል። ሌላ ሰው እጁን ሲቆርጠው ኢትስ አ ቢግ ዲል መሞት በመስቀል ላይ። ከዛ የባሰውን ግን ባለፈው ስናወራ እንደነበረው የእግዚአብሔርን ቁጣ ለእያንዳንዱ ኃጢአት መቀበል ደግሞ ኢንፊኒትሊ ቢግ ዲል። እስፔሻሊ ደግሞ ክርስቶስ ከኃጢአት ነፃ የሆነ የሰማይና የምድር ፈጣሪ ቅዱሱ ደግሞ የሰውን ኃጢአት መሸከሙ መጀመሪያ ኃጢአት ሆነልን ነው የሚለው የእግዚአብሔር ቃል አይደል? ኃጢአት የማያውቀው ኃጢአት አደረገው እግዚአብሔር ነው የሚለው። ሶ ዳት በእሱ ስጋ ላይ የኛ ኃጢአት እንዲቀጣ ነው የሚለው። ከዛ መስቀል ላይ ወይ በውርደት ነው የሚሞተው። ዝም ብሎ መሞት ብቻ አይደለም አይደል? ራቁት አይደለም? ተሰድቦ ተተፍቶ በሰው ላይ እየተንጓጠጠ ላይክ ቤሲክሊ ዘ ወርስት ሞመንት ላይ ያለ ሰዎች የሚሰድቡበት ጊዜ ራስን አድን ከቻል የሚባልበት ነገር ነው ያሳለፈው ማለት። እንደዚህ አድርጉ ቢለን አስቡት። እኔ ያደረኩትን ድገሙ እስቲ ሞክሩ፣ እኔ ያደረኩትን ለመድገም ሞክሩ ቢለን ማሰቡ ራሱ ለብዙዎቻችን ይከብዳል አይደል? እኔ እንደተዋረድኩላችሁ እስቲ በሰው ፊት ተዋረዱ ቢለን ሌላውን ተውት አይደል? ሰው መካከል ሼምፉል የሆነ ላይክ ወንጌል ስንሰብክ ወይም ክርስቲያን ሆነን ራሳችንን ኤክስፕረስ ስናደርግ የምንፈራው አንዱ ነገር ምንድን ነው? ሰዎች ከእኛ እምነት ጋር የሚጋጭ ሀሳብ ስላላቸው ራይት የማይወራ ነገር እናወራለን ነው አይደል? አሁን እንጂ አንዱ መቶ ላይክ ወንድ የሆነው ሴት ነኝ ሲለኝ ማለት ነው ኧረ እባክህ አንተ ትቀልዳለህ ብለው ማለት ነው። እውነት ነው you're joking like you need help ብለው እውነት ነው። ግን እንደዛ ማንለው ለምንድን ነው? እንላለን እንዴ? እንደዛ እንላለን። ሰው ምንድን ነው? ሼም ነው። ምንድን ነው? ፊር ነው። ምንድን ነው? ስራችንን ሉዝ ላለማድረግ ነው። ጓደኛ ሉዝ ላለማድረግ ነው። ኋላ ቀር ላለመባል ነው አይደለ? ክፋት አለባቸው እንዳይባል ላይክ ጀንትል ለመምሰል he doesn't Jesus didn't do that ክርስቶስ እንደዛ አለ ያደረገው ማለት ነው። ስለዚህ ዝም ብሎ ሌላውን ትተን ከመስቀሉ መከራ አንዷን እስቲ በሰው ፊት ተዋርዳችሁ ኑሩልኝ ቢለን እንዴት ከባድ እንደሆነ አስቡ። ለአንድ ኮንቨርሴሽን ይከብዳል እንኳን ህይወቱን ሙሉ እንደዛ ለመኖር ማለት አይደለ? አሁን እዚህ ቸርች ውስጥ ነው ያለ ነው ያንን ቃል ሳወጣ ማለት ነው ቀላል ሊለን ይችላል፣ ግን እስቲ የሚይዘን ነገር አለ። ግን እውነትን የተናገርኩት ወይ ደግሞ ጌታ ኢየሱስ ሲናገረው ነበር አለ እናንተ በኖራ የተለሰናችሁ መቃብሮች ይላችኋል ፊት ለፊት አለ። ስድብ አይደለም፣ እውነቱን ነው እየነገራችሁ ያለው። ውጫችሁ አምሮ ውስጣችሁ ኃጢአት አለበት ነው እያላችሁ ያለው። የአነጋገር ስልት ነው፣ ግን እውነቱን ነው ፊት ለፊት እየተናገራችሁ ያለው ማለት ነው። ሶ ላይክ ይሄን ነው የምናየው የጌታ ኢየሱስ ማንነት ተዋርዶልን ዋጋ ከፍሎበት በቅድስና በንጽህና ኖሮ በኮምፓሽን ኖሮ ህይወቱን ሙሉ አገልግሎ የአባቱን ሀሳብ ነው በመስቀል ሞቶ እስከ ሞት ድረስ የታዘዘው። ሞቶ ተቀብሮ አይደለ? የሞትን ቁልፍ ይዞ ወጣ ነው የሚለው አይደለ? በዛ ቦታ በምድር ከርስ የነበሩትን ወይም ሺኦል የሚባለው ቦታ የነበሩትን ነፍሳት ሄዶ ሰበከላቸው ወንጌልን ሁላ ይላል። በኖህ ጊዜ የጠፉትን ንስሐ አልገባ ብለው የጠፉትን ሰበከላቸው ሁላ ይላል። እሱ ሌላ ጉዳይ ነው፣ ግን ዋናው ነገር ማለት ነው ያን ያህል እንደሄደ ጌታ ኢየሱስ እናውቃለን። ከዛም ተመልሶ እንደመጣ እናውቃለን። ከዛ ደግሞ ተመልሶ ወደ ክብሩ እንዳረገ እናውቃለን። ሲያርግ ዝም ብሎ አይደለም ያረገው። ስልጣን ተቀበልኩ ሲል ዝም ብሎ አይደለም የተቀበለው። እስከ መጨረሻ ድረስ ወርዶ ነው የተቀበለው ማለት። እስከ መጨረሻ ድረስ በቅድስና በፍቅር የእግዚአብሔርን ስም ለማክበር ሲል የራሱን ነገር ጥሎ ዋጋ ከፍሎበት ነው የተቀበለው ማለት። ስለዚህ ስልጣን ሁሉ ለእኔ ተሰጠኝ ሲል ትንሽ አንዳንዴ ጠይቃችሁ ታውቃላችሁ ራሳችሁ? እንዲህ ሰማይና ምድርን የፈጠረ ኢየሱስ እግዚአብሔር የሆነ ኢየሱስ እንዴት ነው ስልጣን ሁሉ የእሱ ያልሆነው ብላችሁ በቃሉ ኃይል ዩኒቨርሱን ሰስቴን ያደርገዋል ይላል የእግዚአብሔር ቃል ሲናገር። የክርስቶስ ቃል ኃይል ማለት ዛሬ ፕላኔቷ የምትሽከረከረው ዝም ብላ በራሷ ዛቢያ ስለሆነ ሳይሆን ክርስቶስ እየተናገራት ስለሆነ ነው የሚለው እግዚአብሔር። ታዲያ እንዴት ነው ስልጣን ሁሉ ለኔ ተሰጥቶታል? እንዴት ነው የሚለው? This is the way Jesus chose ራሱን humiliate ማድረግ ወይም ራሱን humble ማድረግ የፈቀደው ጌታ ኢየሱስ
ያንን የአምላክነቱን ሙላት ሳይሆን የያዘው ሰው መስሎ መጣ። በቃ ያንን ክብሩን ቁጭ አደረገና ለእግዚአብሔር ክብር ራሱ ዝቅ አደረገ። ዝቅ ካረገበት እግዚአብሔር ራሱ ከፍ አደረገው። እንደኛ በጸጋ አይደለም፣ እሱ በስራው ነው፣ በማንነቱ ነው፣ በሞቱ በህይወቱ ነው። ያ ነው ስልጣን ማለት፣ ኦቶሪቲ ማለት። ጌታ ኢየሱስ የእግዚአብሔር ልጅ ነኝ እኮ እኔ እኮ እግዚአብሔር ነኝ ብሎ አይደለም የተቀበለው። ኢንታይትል ሆኖ አይደለም የተቀበለው። አለው እኮ ነበረው፣ ፈልጎ ነው ጥሎ የመጣው። ሲናገር እኔ ከፈለኩ ነፍሴን አኖራታለሁ፣ ስፈልግ ደግሞ ከሞት አስነሳታለሁ ይላል። አለው እኮ ኃይሉ ስላቃተው አይደለም፣ አምላክነቱን አላቆም። ግን እሱን ትቶ የአምላክነቱን ኦቶሪቲ ስቶ በመታዘዝ ውስጥ ልጅነትን በመማር ውስጥ እግዚአብሔርን በማክበር ውስጥ ሰው ስጋ ልብስ በመልበስ ውስጥ ይህን ስልጣን ሞቶ ተቀበለ። አምላክ ይሞታል? አይሞትም። ሰው ነው የሚሞተው። This is Christ። የምናመልከው ኢየሱስ ይሄ ነው። እንድንከተለው የተጠራ ነው። እሱን ስልጣን አለኝ ሲል የሚገባው ስልጣን ነው። ተግባባ? እግዚአብሔር የሰጠው ስልጣን ተገቢ የሆነ ስልጣን፣ በዲያብሎስ ላይ ኃይል ያለው፣ በዓለም መንግስታት ላይ ኃይል ያለው፣ ለወንጌል ስንወጣ ኃይል ያለው፣ በእኛ ህይወት ውስጥ ፕራይቬት ላይፍ ውስጥ ኃይል ያለው፣ በራሳችን ነገር ተጠምደን እንዳንቀር የሚያላቅቅ ስልጣን ነው። የዚህ ዓለም ነገር ብልጭልጭ እንዳይልብን የሚያላቅቅ ስልጣን ነው። በስጋ ከማየት ቅድም ሁኔታዎችን ሳይሆን አይደለም የእግዚአብሔርን ማንነት አይተን እንድንመላለስ የሚያስችል ስልጣን ነው። ደግሞ የሚገርመው የክርስቶስን ህይወት አይቶ እሱን በመከተል ኤክስፒሪየንስ የሚደረግ ስልጣን ነው። መጽሐፍ ቅዱስ እውነት መሆኑን በምን ታውቃለህ? ዛሬ ኑሮ ይሰራል አይደል? we can say that to any የማያምን ሰው ከሄደ ሁሉም እኮ አምላክ አለን ይላሉ። የእናንተ አምላክ በምንድን ነው? ዛሬ ኑሮ እና ፋይናል እኔ አልወረድ አሁን ምክንያቱም የጌታ ስልጣን ዛሬ ይሰራል በህይወታችን ውስጥ አይገርም? this is what we feel በህይወታችን ስንኖር ምን ኤክስፒሪየንስ የምናደርገው የክርስቶስን የስልጣኑን ኃይል ነው ማለት ነው። ሶ የጌታ የመስዋዕት ፍቅርና ትህትና በሰውኛ ማንነቱ ታላቅ ስም እንዲቀበል አድርጎታል። ስም ማለት ምን ማለት ነው? መጽሐፍ ቅዱስ ላይ የዛ ሰው አይደንቲቲ ማለት ነው። ከስልጣን ጋር እንዴት ነው የሚያያዘው? በስማችን ብቻ ህይወታቸውን በስማቸው ብቻ ህይወታቸውን ሙሉ የሚኖሩ ሰዎች አሉ። የሆነ ክሊፕ እያየሁ ነበረ ድሮ ያየሁት የጄምስ ቦንድ ሙቪ ሙቪ ሪፈር ስላደረግኩ ኦኬ፣ ግን አፕሩቭ እያደረኩም አይደለም። የሆነ ጫካ ውስጥ የሆነ በጣም ዲፊኮልት ፒሪየድ አጋጥሞ ታስሮ ምናምን ጫካ ውስጥ ጸጉሩ አድጎ ምናምን ነገር ላይ በስርዓት ልብስ ራሱ አልለበሰም እና the first thing he does is like ልክ እንደ ወጣ ያለበትን ሲቲ ሬኮግናይዝ ሲያደርግ ቀጥታ ሄዶ የሆነ ትልቅ ውድ የሆነ ሆቴል ነው ዋክ የሚያደርገው። ብር የለውም፣ he doesn't even know የት እንደነበረ ማለት ነው። ከዛ ዋክ ሲያደርግ ኦኬ የምፈልገውን ሩሜን እና ምናምን አዘጋጁልኝ ብሎ ነው የሚያወራቸው ገና እንደገባ ማለት ነው። የመጀመሪያው ሰውዬ ግራ ገብቶት እብድ ነው የሚመስለው ሲታይ ራሱ ማለት ነው። ምላሽ ሊሰጠው አልቻለም። ወዲያው ግን እሱን ሬኮግናይዝ የሚያደርገው ሰው ሲመጣ ማለት ነው አንተ ምን ሆነ ነው ብሎ ያኛውን ሪቪው ካርጎት የሚገባውን ነገር ይቅርታ ጋሼ ምናምን ብሎ የምፈልገው ነገር ከ5 ደቂቃ በኋላ ጄምስ ቦንድ ገብቶ ሌላ ሰው መስሎ ሲወጣ እናየዋለን። አንድ ብር አልከፈለም in this whole process። by the way እንደዚህ ሙቪዎች ፊት ለፊታችን የሚያመጡልን ኢንታይስ ስለሚያደርገን ነው። ታውቃላችሁ ልባችን ይረዳል what it means to be አንድ ሰው በማንነቱ በአይደንቲቲ በስሙ ባለው ላይፍ ስታይል ወይም በፋሚሊ ኮኔክሽኑ እዚህ ምድር ላይ ምን ሊያደርግ እንደሚችል አይምሯችን መረዳት ይችላል አይደለ? አንሊሚትድ ካርድ አለው ዋው ምናምን ይባላል እዚህ ምድር ላይ ሰው ይሄ ከገባ አሁን ያልኩት ነገር ይገባናል ማለት ነው። ስም ማለት ምንድን ነው? የእውነተኛ ስም ካለው ሰው እንደዚህ ባለስልጣን ስም ካለው ምንም ሌላው ነገር አያስፈልግም። ጉልበት አለው፣ ኦቶሪቲ አለው፣ ሚኒንግ አለው። ባይ ዘ ወይ እንደዚህ ስል እንደ እንትን
ከገንዘብ ጋር እያይዤ ሳወራ እንዳይደንቃችሁ። ጌታ ኢየሱስ ሁል ጊዜ በገንዘብ ነው ኤግዛምፕል የሚሰጠዋል። ታለንት ይላል። ታለንት የተሰጣቸው 1 2 5 ታለንት ማለት ገንዘብ ነው። ለምንድን ነው? ለእኛ የሚገባን ቀላል ቋንቋ ስለሆነ ነው ጌታ ኢየሱስ ያንን ደጋግሞ የሚጠቀምበት ማለት ነው። but the reason I'm trying to tell you is ስም ምንድን ነው እንላለን። መንፈሳዊ ነገር ሲሆን በጌታ ስም ሲባል ላይገባን ይችላል። ምንድን ነው ስምና ስልጣን ምንድን ነው የሚያገናኘው እንችላለን። አማኞች ነን። ኦፍ ኮርስ የኢየሱስ ስም እንደሚሰራ ኤክስፒሪየንስ አድርገናል አይደል? ስንጸልይ ይሰራል፣ አጋንንት ያስወጣል አይደል? ሰው ይፈወሳል በኢየሱስ ስም። እንደውም ጭራሽ መጨረሻ ላይ ሰዎች መጥተው ጌታ ጌታ በስም ሰብከን ነበር፣ በስም አጋንንት አስወጥተን ነበር፣ በስም እንዲህ አድርገን ነበር። ምንድን ነው የእነሱ ላይፍ ውስጥ የተፈጠረው? የክርስቶስ ስም እየሰራ ነው። በስም አላቃችሁም ነው የሚላቸዋል። ምክንያቱም ስራው የስሙ እንጂ የእነሱ ክርስትና አይደለም ያን ነገር የሚሰራው ማለት ነው። ሰው የጌታ ስም ኃይለኛ ነው ማለት ነው። ልክ እንደዛ ነው ማለት ነው። ትርጉም አለው፣ አውቶሪቲ አለው። የጌታ ስም ሲጠራ ማለት ነው በቃ ሁሉ ነገር ተሟልቷል እዛ ቦታ ላይ። የጌታ ስም ሲኖር፣ አውቶሪቲው ሲኖር አጋንንት ይሸሻሉ ማለት ነው። ይፈራሉ፣ ይንቀጠቀጣሉ ማለት ነው። ቴሪቶሪ አለ ማለት ነው። ጉልበት አለ ማለት ነው አይደለ? መዳን አለ። የጌታን ስም የሚጠራ ይድናል ይላል አይደለ? የእግዚአብሔር ቃል ለምንድን ነው? ከክርስቶስ ማንነት የተነሳ ነው። ቅድምም ያወራኋችሁ ላይ ሙቪ ላይ ምንድን ነው ሰዎችን የሚያበተብታቸው? ከዛ ሰውዬ ማንነት የተነሳ ብለው ነው ሊያሳዩን እየሞከሩ ያሉት ማለት ነው። ዳትስ የጌታ ስም ማለት ይሄ ነው። ስለዚህ ይህንን ስም ስለተቀበለ እኛ የምንኮራበት ተስፋ የምናደርግበት ስም የክርስቶስ ስም ነው። የእኛ ስም ማለት ነው። የእኛን ስም ከፍ ልናደርገው ከሞከርን 3 በር አያሳልፈን። ኦኬ፣ አለባበሳችንን አሳምረን ዓለም ልንቀርብ ከፈለግን ማለት ነው 150,000 ብር ዶላር ለብሰው የሚወጡ ሰዎች አሉ። I don't know how far you're willing to go ማለት ነው። ፋሽንን ከሀስከፈ የሚያውቁ አሉ። ከ11 ዓመታቸው ጀምሮ ማለት ነው እስከ 40 ምናምን ዓመታቸው የኖሩት አሉ። ፋሽንን ማለት አያምርብን። ሙዚቃ ብንለው ምንም ብንለው ማለት ነው በዛ ናቸው። ጻድቅ ነን ብለን ምንል ኃጢአተኝነታችን ፊት ለፊት ይጋለጣል አይደል? ባመነም ባላመነ ሰው ስንወድቅ ያገኙናል ማለት ነው። ክርስቶስን ግን ይዘን ከሄደ የክርስቶስን ስም ከሆነ ይዘን ብንወጣ ምንም አያገኙበትም። ክርስቶስ ማንም ሰው ወንጌልን ሲቃወም እኔ ባይ ዘ ወይ ወንጌልን የማልቀበለው ክርስቶስ ችግር ስላለበት ነው ብሎ አያውቅም። ክርስቲያኖች ችግር ስላለባቸው ነው ይባላል አይደል? ጌታ ከሱ ያድነን። ግን እኛ እየተቀደስን ያለ ድሮ ኃጢአተኞች የነበረ በክርስቶስ ግን ስም ቅዱሳን የሆንን ሰዎች ነን እንጂ ፐርፌክት ሰዎች አይደለም። የክርስቶስን ስም ግን ይዘን እንድንወጣ ተጠርተን ፐርፌክት የሆነ አምላክና ጌታ አለን ማለት ነው። ስለዚህ የጌታ ኢየሱስ ስም አሁን እንደዚህ ቫልዩ አለው። ግን አምላክነቱ ብቻ ሳይሆን በወደቀው በዚህ ዓለም አባቱን አክብሮ መስዋዕት በመሆኑ ስልጣን ሁሉ ተሰጥቶታል። ስለዚህ የፍርድ ቀን ጉልበት ሁሉ ይንበረከካል በጌታ በኢየሱስ ስም አይደለም። ምላስ ሁሉ ኢየሱስ ጌታ ነው ይላል። አይደንቅም? አንድ አማኝ እኮ በልቡ አምኖ በአፉ ኢየሱስ ጌታ ነው ብሎ መስክሮ ነው የሚድኗል። ሰው አማኝ ከሆነ አንድ ሰው ጸጋ ነው ማለት ነው። እዚህ ምድር ላይ ስቅስቅ ብለን አልቅሰን ስለ ኃጢአታችን ንስሐ ገብተን የክርስቶስን ፍቅር ተመልክተን አይደለም ለእኛ ሲል መወጋቱን ሬኮግናይዝ አድርገን አይደል በልባችን ሞቶ መነሳቱን አምነን በአፋችን ኢየሱስ ጌታ ነው ብለን ስንመሰክር እንኮራበታለን። ያ ግን የእግዚአብሔር ጸጋ ነው ያን የሚያደርግልን። አንድ ቀን ግን ሰይጣንም ሆነ አይደለም የማያምነውም ኤቲስቱም ኤቭሪባዲ አብረን እንበረከካለን። ኢየሱስ ጌታ ነው ብለን በአፋችን እንመሰክራለን። የሚገባውን ክብር ጌታ ኢየሱስ ይቀበላል ማለት ነው። This is the reality። ይሄን ስም ይዘን ስንወጣ አሁን
የተቀላቀለ ዓለም ውስጥ ስለምንኖር አንድ የሆነ የእምነት የቤተ እምነት አማኞች ልንመስል እንችላለን። እኛ ሊመስለን ይችላል፣ ሊከብደን ይችላል። the reality is though አሁን በንስሐ የተቀበልነው ነገር በኋላ ዓለም ሁሉ፣ ጉልበት ሁሉ፣ ምላስ ሁሉ ኤክስፒሪየንስ የሚያደርገው ሬኮግናይዝ የሚያደርገው ሪያሊቲ ነው። ክርስቶስ የገለጠልን ለኛ ማለት ነው። ይህ ነው እያለ ያለው ማለት ነው። በዚህ ዘመን ንስሐ ስለገባ እግዚአብሔር ማመስገን አለብን። እኛ ከህዝቦች የተለየን ስለሆን አይደለም የተገለጠልን አይደለ? ጌታ መሐሪ ስለሆነ ስላዳነን። ስለዚህ ወንጌሉን ሊጻረር የሚወጣ ሁሉ በዚህ ስልጣን ተገዶ ይንበረከካል ማለት ነው። በዚህኛውም ዓለም ሆነ በሚመጣው አይደል? በጣም እንደ ጳውሎስ ካስቸገረ ፊት ለፊት ወይ ክርስቲያን ይሆናል ወይ ያበቃለታል፣ ከሁለት አንዱ። ስለዚህ ስንጸልይ ለግል ሆነ በቤተ ክርስቲያን ለፈውስ፣ አጋንንትን ለማስወጣት፣ ወንጌልን ስንሰብክ፣ ማንነታችንን ስንናገር የኢየሱስ ስም ስልጣን ግን ይለናል ማለት አረ በጌታ በኢየሱስ ስም አሜን ብለን የምንዘጋው ስለለመደብን አይደለም። እንዳውም ምን በጣም መጠንቀቅ ያለብን የጌታ ኢየሱስን ስም ለማይሆን ነገር መጥራት። እሱ ልምድ ካለብን በጣም መጠንቀቅ አለብን። እቃ ሲወድቅ የሚጠራ ነገር አይደለም። ሞስት ኦፍ አስ ነው ደስ። እኔ እዚህ ውስጥ ያለ ሰው ለመናገር ብዬ አይደለም ቱ ቢ ኦነስት ማለት ግን እሱን ደግሞ ያጋጥመኝ እንደዛ አይነት ነገር ማለት ነው። ልምድ ከሆነብን ሆነስትሊ ሰው ከልቡ ፈልጎ ያደረገው አንዳንዱን ነገር ማለት ልምድ ከሆነብን መቆም ያለበት ነገር ማለት የጌታ ስም ክቡር ስለሆነ ማለት ነው። የክርስቶስ የትህትናና የክብር ማንነት ለእኛ በትህትና እንድንኖር የተሰጠ ምሳሌ እንደሆነ ደግሞ ማስተዋል አለብን። አብረን ስልጣን ሁላ ተሰጥቶናል ሲል ጳውሎስ ምንድን ነው እያለ ያለ? ክርስቶስ እንዲህ ሆኖ ነው የኖረው። ስለዚህ ይሄ ልብ፣ ይሄ አስተሳሰብ በእናንተ ውስጥ ይኑር ነው ሀሳቡ አይደለም። it doesn't say like እንደ ክርስቶስ ክብር ይሰጣችኋል። እሱ ሌላ ጉዳይ ነው። ጌታ ራሱ የሚያደርገው ነገር ነው። እሱን አይደለም እያወራን ያለ። እንደ ክርስቶስ ሲሆን ደርሳችሁ መምጣት ትችላላችሁ። ክርስቲያኖች እንደዛ አይነት ነገር ሲሆን ደርሳ አይመጡም። ሞት ተሸንፏል። በእኛ ህይወት ውስጥ ወደ ጌታ ነው የምንሄደው። እያለን ያለው ምንድን ነው? ክርስቶስ በምድር ላይ የኖረውን የትህትና ህይወት፣ የመገፋት ህይወት፣ የሰፈሪንግ ህይወት፣ የቅድስና ህይወት እንድትኖሩ ግን ኢሚቴት ማድረግ ተሰጥቷችኋል ነው የሚለው። ስለዚህ የታላቁ ጥሪ ስልጣን የክርስቶስ በምድርና በሰማይ ላይ ያለ አንድ የሆነ ሰርቶ ያገኘ በደሙን አፍስሶ የተቀበለ ስልጣን ከእግዚአብሔር ደግሞ ትሁት ስለሆነ እሱ የተሰጠው እንጂ ቀምቶ የተቀበለው አይደለም። አባቶ ላከኝ ያልከኝን ሰርቻለሁ በል ስልጣን ስጠኝ አይደለም። ጌታ ኢየሱስ ይኖራል። ጌታን እናውቀዋለን አይደለም። አባቶ ስምህን አክብር ብሎ ነው አይደለም። ስለሚገባው ነው። ወይም ጌታ ደግሞ ስለሚገባው ብቻ ሳይሆን የፍቅርና የመገባት ስጦታ የተሰጠው ይገባሃል ይላሉ ሰማይ ያሉት ክሪቸሮች። ታርዳሃልና ይገባሃል አይደል? ስክሮሉን ለመክፈት ይገባሃል፣ አንተ ብቻ ትችላለህ። አለቀሰ አይደል ዮሐንስ? አታልቅስ በጉ አሸንፏል የሚባለው ለዚህ ነው። this is Christ። ይሄ ነው ስልጣን። ማንም ሊያገኘው አይችልም። ማንም ጉልበተኛ፣ ማንም ባለስልጣን እዚህ ምድር ላይ ተመልከቱ። ወይ ደብድቦ ነው ወይ ገሎ ነው የሚያሳምነው እንጂ ሞቶ የሚያሳምን ማንም አንድ ሰው ይምጣ እስኪ፣ አንድ እስኪ ጎበዝ ነኝ የሚል ይምጣ። ማንም የለም። በኃጢአት እንጂ በጽድቅ ራሱን ዝቅ አድርጎ በሌላ ሰው እየተጠላ እየተተፋበት እየተናቀ ራሱን የሚያከብር ባለስልጣን እስኪ ይምጣ በመካከላችን። የለም። doesn't make sense። ክርስቶስ ብቻ ነው ያደረገው፣ ማናችንም አንችልም። ይህን ስልጣን መያዝ ነው። አይገርም? የክርስቶስ ስልጣን ነው ከኛ ጋር እየወጣ ያለው። ስልጣን ስለተሰጠኝ ይህን አዛችኋለሁ እያደረገ የሚታዘዘው ነገር የሚያዘን ነገር በጣም በቃ
የተጻፈች የተዘጋ ነገር ነው። በቃ የተዘጋ ሪያሊቲ ነው ማለት የተፈጸመ ነገር ነው። ስለዚህ የታላቁ ጥሪ መሰረት ስልጣኑን ኢየሱስ ክርስቶስ ነው። የዚህ ጥሪ ስልጣን ኢየሱስ ክርስቶስ ራሱ ነው ብሎ ማመን ይፈልጋል። በራሳችን ኃይል፣ ስልጣን፣ ማንነት ወይም ጽድቅ አይደለም ወንጌልን የምንሰብከው፣ በኢየሱስ ማንነት፣ ስልጣን፣ ጽድቅ ነው የምንሰብከው ማለት ነው። ለአንድ ወጣት ቤተክርስቲያን ሲጀመር፣ እንደዚህ የወጣቶች ፕሮግራም ስንጀምር፣ ወደፊት ስናስብ ህይወታችንን ለጌታ እንዴት እንኖርለት ብለን ስናስብ የመጀመሪያ በእምነት እንኖርለት። በምን እምነት? ጌታ ስልጣን አለው በሁሉም ነገር ነው። ጌታ ይሄ ስልጣን ይገባዋል። ጌታ በሰማይ በስልጣኑ ቁጭ ብሎ አሁን በዚህ ሰዓት ሁሉን ነገር ይገዛል። ሞት እስከሚገዛልን ቀን ድረስ እየጠበቀ ነው ይላል አይደል እግዚአብሔር ቃል። ጠላቶቹን ሁሉ እስኪያስወግድ እየጠበቀ ነው ያለው እንጂ መጥቶ ደግሞ ሙሉ ለሙሉ ስልጣኑን በኦፕን ይገዛል። ከዛ ደግሞ አዲስ ምድርና አዲስ ሰማይ ይመጣና ጭራሽ የማይታዘዙላ ይወገዳል። ጭራሽ ኮምፕሊትሊ ማለት ነው አይደል? በስ የታላቁ ጥሪ ዓላማና ስራ። ስለዚህ ሂዱና ህዝቦችን ሁሉ ይሄ ነው ዋና ላወራችሁ የፈለጉት። ምን ይላል ጌታ ኢየሱስ? ኦኬ ይሄ ነው ስልጣኔ አለን አይደል? ይሄ ሁላችሁ ጥሪ። ስለዚህ ሂዱና ህዝቦችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙሬ አድርጓቸው ይለናል ጌታ ኢየሱስ። አንደኛ ምን አዘዘን? ሂዱ። ወንጌል በቤታችን የሚሰራ ነገር አይደለም። ወንጌል በጓደኛ ግሩፓችን ውስጥ ብቻ በመቆየት የሚሰራ ነገር አይደለም። ወንጌል በኮንፈርት ዞናችን ውስጥ በመሆን የሚሰራ ነገር አይደለም። እኔ ምን አገባኝ፣ እኔ አያገባኝም፣ የራሴን ብቻ ተብሎ የሚሰራ ነገር አይደለም። መሄድ ይፈልጋል፣ መውጣት ይፈልጋል ነገር አይደለም። ሰዎች ጋር ላይ እኔ በቃ ከሰው ጋር ሳልነካካ ጥሩ ላይፍ መኖር ነው የምፈልገው ተብሎ አይደለም የሚሰራው ወንጌል። መተንኮስ ይፈልጋል። ምክንያቱም የምናወራቸው ሰዎች ከክርስቶስ ጋር የሚጋጭ ነገር አላቸው እስካልዳኑ ድረስ አይደለም። ወይ እግዚአብሔርን እንደ ዝም ብሎ እንደሚቆጣ አርቢትራሪ ታስክ ማስተር ነው የሚመለከቱት፣ ወይ ደግሞ ሁሉንም በጸጋ አረ ችግር የለውም እንደሚል አምላክ ነው የሚመለከቱት። አንደኛው ጻድቅ ያልሆነ አምላክ ያደርገዋል፣ ሌላኛው ደግሞ ዝም ብሎ ቁጣ ብቻ ፍቅር የሌለበት አምላክ ያደርጓል። ሁለቱም እግዚአብሔር አይደለም። ስለዚህ የምናወራቸው ሰዎች ጀንትል ቢሆኑ፣ ቢስቁ፣ ቢጫወቱ፣ ሶሻላይዝ ቢያደርጉ ከኛ ጋር ዳግም እስኪወለዱ ድረስ የእግዚአብሔር መንግስት ጠላት ደግሞ የሞቱ ሰዓት ከዘላለም እስከ ዘላለም ከእግዚአብሔር የሚለዩ ሰዎች ነው። እኔ ከነዛ ሰዎች ጋር አይ ላቭ ዘም ኢንጆይ ማድረግ እችላለሁ። ላይፌ ኢንጆይ እንዳደረኩ ግን ከጨረስኩ በጣም ነው የሚያሳዝነው ማለት ነው። ሂዱ ሲባል የሆነ ቦታ መሄድ ብቻ ሳይሆን እሱንም ይጨምራል። ሂዱ ሲባል መንቀሳቀስ አለብን። ኢንቴንሽናል የሆነ እንቅስቃሴ ያስፈልገናል አይደለ? ይሄ ማወራው ሰው ጌታን ያውቃል ወይስ አያውቅም? ካወቀ እንዴት ነው ኤዲፋይ የምንደራረገው? እዚህ ጋር እንዴት ነው የምናለው? ሞረድ አይደለ? ብረት ሞረድና ይስላል አይደል? ክርስቲያን ከሆነ እንዴት ነው የምናድገው አብረን? እንዴት ነው የምንጓደደው? እንዴት ነው የክርስቶስን ፍቅር ኤክስፒሪየንስ የምናደርገው? ክርስቲያን ካልሆነ እንዴት ነው ወንጌልን የምነግረው? እንዴት ነው ምሳሌ ይላል ለዚህ ነው የሚሆነው ማለት ሂዱ ማለት ነው። በብዙ መልኩ ሊተረጎም ይችላል። ሌላ ሰው አረ እንደ ሌላ አድርጎ ሊተረጎመው አንተ ልጅ ምናምን ኢትስ ኦኬ። ይሄ የምነግራችሁ ነገር ትርጉም ይሰጣችኋል አይደለ? ዩ አንደርስታንድ ዲስ ኢዝ ክርስቶስ እንደዚህ ነው የሚሆነው። ያገኘውን ሰው ሁሉ አይደል ውሃ ስጪኝ፣ ውሃ ስጪኝ። ውሃ ብቻ አይደለም ኮንቨርሴሽን አይደል? ዘኪዮስ አንተ ቤት ዛሬ ምሳ እበላለሁ። አንድ ቃል አልተናገረም፣ ዳነ ሰው አይደል? ማርታ ለብዙ ነገር ትጨነቂያለሽ፣ የሚያስፈልገው ግን አንድ ነው። ኢንቴንሽናል ያለበት ቦታ ሁላ ጌታ ኢየሱስ ኢንቴንሽናል አይደል? ሰዎች ኃጢአተኛ ብለው ያመጧቸው ሰዎች ፕሮቴክት ሲያደርግ እናየዋለን። ኢንቴንሽናል ስለሆነ እኛ ቢሆን ይሉንታ ይዞን
ወይ ጸጥ ብለን አይደል ወይ አብረን ስቀን ልናልፈው እንችላለን ይላል። ሶ ሂዱ ማለት ካለንበት ኮምፎርት ካለንበት ፋሚሊየር ስፔስ ወጥተን የጌታን ነገር እንድናደርግ ነው ጌታ እየጠራን ያለው ማለት ነው። ስለዚህ ሂዱ። ሰዎች ወደ እኛ እስኪመጡ መጠበቅ አንችልም። አይመጡም። ወንጌልን ንገረኝ ብለው አይመጡም። እንደዛማ ቢሆን ቀላል ነበር። ኮምፒውተር ላይ አስቀምጠንላቸው እንሄዳለን፣ ይነግራቸዋል። ኖ እኛ ህይወት ያለብን የመንፈስ ቅዱስ መገኘት ያለብን ክርስቲያኖች፣ ወንጌልን የቀመስን በወንጌል የዳንን ክርስቶስን ማየት የምንችል ብቸኞች እኛ ነን። እኛን እንድንሄድ የምንችለው ወደ እነሱ ማለት ነው። ስለዚህ እኛ እንሄዳለን። ምን ቀረ? ሌላ እኮ የቀረ ጌታ ኢየሱስ የሆነ ሀገር ሂዱልኝ ሳይሆን የሚለው መሄድ የምትችሉትን ያህል ሂዱ። የእግዚአብሔር ቃል ሲናገር እግዚአብሔር አምላክን በፍጹም ልብህ፣ ኃይልህ፣ ጉልበትህ ውደደው ይላል። ነፍስህ አለበት 4 ግን ጎረቤትን እንደ ራስህ ውደድ፣ ባልንጀራም እንደ ራስህ ውደድ። ባልንጀራዬ ማን? ቅርቤ ያለ ማንኛውም ሰው። ሰማርያዊ ሰውዬ መንገድ ላይ ሄዶ ያዳነውን ሰውዬ ባልንጀራ ማን ነው ሲባል፣ አዎ በቃ እሱ ነው ባልንጀራ የሆነው አሉ አይደል? ግን ሶስቱም ሰዎች ባልንጀራ ያልሆኑበት ምክንያት ምንድን ነው? ሁለቱ አልፈዋል፣ አጠገቡን ያሉት ባልንጀራ ሊሆኑ ይገባቸው ነበር። አክትስ ግን ስላላደረጉበት ባልንጀራ አይደሉም። ሶ ዴይ ዶንት ኬር። የራሳቸውን ላይፍ ነው እየኖሩ ያሉት። አንደኛው ሊቫይት ነው፣ አንደኛው ቄስ ነው። እነዚህ ሰዎች መንፈሳዊ የሚባሉ ሰዎች ነበሩ። ባልንጀራ መሆን ሲገባቸው አልሆኑም። ስለዚህ ሂድና አንተም እንደዚህ አድርግ ይለዋል አይደል? ፍቅር ማለት ይሄ ነው። ባልንጀርነት ማለት ይሄ ነው። ስለዚህ ባልንጀራዬ ነው ያለው ዙሪያ ማለት ነው። ላይክ ኢትዮጵያ ያለው የደም ዘመዳችን ሳይሆን አሁን ባልንጀራ የሚባለው እዚህ ጋር ያለው የሆነ ሀገራዊ አጠገባችን የሚያወራን ሰው፣ አብሮን የሚሰራ ኮወርከር፣ ጎረቤታችን የሆነ ሊትራል ሰው አይደለ? ወይ ወጣ ገባ ስንል የምናየው ሀይ ምናምን የሚለን ሰው፣ ያ ነው ባልንጀራችን። ምንድን ነው የምናደርገው እንደ ክርስቲያን? ባይ ዘ ዌይ ላይክ ኮፊ ላይክ አዘጋጅቼ ነበር። what do you think? that's it. we get an opportunity to start life with people and then በዛ ውስጥ ወንጌል ይነገራቸዋል። ሪሌሽንሽፕ ቢልድ እናደርጋለን ከነዛ ሰዎች ጋር ማለት ነው። that's how it's supposed to be። ስለዚህ ጌታ ኢየሱስ የሚነግረን ነገር እንድንሄድ ከዚህ ጋር የተያያዘ ነው ማለት ነው። ሶ የሐዋርያትን ስራ ብትመለከቱት ይሄ የኔ ሀሳብ ብቻ መስሎ ከታያችሁ ማለት ነው የጉዞ መጽሐፍ ነው የሚመስለው አይደል? ማፕ ያስፈልጋችኋል የሐዋርያትን ስራ ለማየት። የአድቬንቸር መጽሐፍ ነው የሚመስለው አይደል? አንድ ቀን እዚህ ከተማ ሄድና ሊዲያን አዋራናት። ከዛ በኋላ ይዘው ጎትተው እስር ቤት አስገቡን። ከዛ ስንወጣ እሷ ቤት ሄድንና ከዛ ወደ ቆሮንቶስ ሄድን። this is it የሐዋርያት መጽሐፍ። ወጥተው የት እንደሚያድሩ አያውቁትም። ሞስት ላይክሊ እስር ቤት ነው የሚያድሩት። ተግባባ? ይሄ ማለት ሞኝ ስለሆኑ ስሜታዊ ስለሆኑ እንዳልሆነ በደንብ ሁላችንም እናውቀዋለን። ታዛዥ ስለሆኑ የጌታ ፍቅር በቃ ያዘው ልባቸው አለቀቃቸው እንበለው። ሞር ጌታ ኢየሱስ ሲይዘን እንዲህ የሚያምር ህይወት ነው የምንኖረው ማለት ነው። ስለዚህ የጌታ ሀሳብ ይህን ይመስላል። ወጥተን እንደ ክርስቲያኖች ኤክስትሮቨርት እንድንሆን ነው የሚፈልገው ማለት ነው። በዚህ ዓለም ትንሽ አሁን በዘመኑ ቋንቋ ብናወራ ማለት ነው ወጣ ብለን ከሰዎች ጋር ኢንተራክት እንድናደርግ ህይወት እንድንኖር። ስለዚህ ዋና ዓላማው ወንጌል እንጂ ወይ ጉዞ ወይ ሳይት ሲን ወይ ፍሬንድሺፕስ ምናምን አይደለም። ዓላማችንን የምናውቅ ሰዎች ነን አይደለ? ጌታ ኢየሱስ ምን ብሎናል? ሂዱና ወንጌልን ስትነግሯችሁ አልሰማ ካሏችሁ እግራችሁን አራግፋችሁ ውጡ ይላል። ፍሬንድሺፕ ብለን 10 ዓመት ከአንድ ሰው ጋር ወንጌልን እምቢ እያለ አንቀጥልም። it doesn't work like that. billions of people አሉ out there። ከቻላችሁ በዩቲዩብ ላይ ቆመን እናውራው ይሄን ወንጌል to get it to as many people as possible። ሶሻል ሚዲያ ብንል ዩቲዩብ ብንለው ኤቭሪዴይ ላይፍ ኮንቨርሴሽን ብንለው ሁላችንም ምግብ እንበላለን ኤቭሪዴይ። ምሳ የማይበላ ሰው የለም አይደል? ለምን በሳምንት 2 ኢንቴንሽናል ሆነ 2 ሰው አንካብዝበት አይደል? ባውንደሪ በትክክል ቅዱስ የሆነ የክርስቶስን ላይፍ ስንመለከተው ከሰዎች ጋር ኢንተራክት ያደርጋል። ሰዎች ግን ባውንደሪውን አያልፉም አይደል? they recognize ቅዱስ እንደሆነ ያውቃሉ። የእግዚአብሔር የተላከ እንደሆነ ያውቃሉ። የሚናገረው ቃል ህይወት እንዳለው ያውቃሉ። ማንነቱን ያውቃሉ። አይቀላውጡም ሰዎች አይደል? ጌታ ኢየሱስ ፊት እንዳውም ይፈራሉና በጣም ቅዱስ ስለሆነ
በቃ የሆነ ሪቢውክ የሚያደርጋቸው ምናምን ነው የሚመስላቸው ሪሊጂየስ ኤንቫይሮንመንት ውስጥ ስላደጉ ማለት ነው። እሱ ግን ጀንትን ኮምፓሽኔት ሲሆንላቸው እውነቱን ሲነግራቸው ሲያድናቸው ሲፈውሳቸው እናያለን። ያንን ላይፍ እንድንኖር ነው ጌታ ሂዱ እያለ ያለ። ስለዚህ ላይፋችን ማይ ላይፍ ኢዝ ጌቲንግ ቦሪንግ ምናምን ካላችሁ ይኸው ከጌታ የመጣ ቃል ኧረ ኑሩት እንጂ ውጡና ኑሩት እንኑረው ሁላችንም። ይሄን ለማድረግ ቀላል አይደለም ሆነስትሊ አይደለ? ግን ምንድን ነው የተባባልነው? ጌታ ኢየሱስ ስልጣን አለው። ዱ ዩ ቢሊቭ ዳት? ታምናላችሁ? ሰው እኮ ላይክ ልብሱን ተማምኖ ምናምን ከሰው ጋር ለማውራት ይሄዳል አይደል? በጣም በቃ ኮኔክሽን ያለው ጓደኛ አለኝ ብሎ በዛ ሰው ተማምኖ ይወጣል አይደል? በጌታ ኢየሱስ ማንነት ተማምነን መውጣት እንችላለን። ስለዚህ ሕዝቦችን ሁሉ ደቀ መዝሙራት አድርጓቸው ይለናል። ሁለተኛውና የመጨረሻው ሀሳባችን ይሄ ነው የሚሆነው። ሕዝቦችን ሁሉ ደቀ መዝሙር አድርጓቸው። ዝም ብሎ መሄድ ብቻ ሳይሆን ዝም ብሎ ፍሬንድሽፕ መፍጠር ብቻ ሳይሆን ፍሬንድሽፕ ኤሰንሻል አይደለም። ውሃ ስጪኝ ነው እንጂ የሚባለው የህይወት ውሃ አለኝ እኮ ተብሎ አይጀመርም አይደለም። ሰው ራሱ ዳዋጅ ሲያደርገው ስናወራው ኧረ መንፈሳዊ ችግር አለ እዚህ ጋር ተብሎ ነው ከዛ ወንጌል የሚሰበከው እንጂ ሰውን ሳናውቀው ኮምፓሽን ሳይኖረን በዛ ሰው አይደለም ጀጅመንት ውስጥም ከገባን እንጠፋለን። ጌታ ኢየሱስ አይቶ እቺ 5 ባል የነበራት ጭራሽ ተዋሸኛለች እንዴ ምናምን ብሎ ሊያወራት ይችላል ነው። ያረካችሁ ነገር አለ፣ ምስ የምታደርገው ነገር ህይወቷ ውስጥ አለ፣ ፈልጋ ያላገኘችው ነገር አለ ነው ጌታ ኢየሱስ እንጂ የትዳር አባዜ ያለባት አይታይም። ሆነስት ወንጌሉን ይነግራታል። ወንጌሉን ሲነግራት we need to be like that. we need to be እንዴት ልበል፣ በሰዎች መካከል ስናወራ አክቲቭ ሰዎች መሆን አለን። ኢነሰንስ የሆነ ፈጣን ማለት አይደለም። ሰዎች የሚነግሩንን ሰምተን ልንሰማቸው ይገባል። የቱ ጋር ነው ያለው ችግራቸው የሚባል ምንል ሰዎች መሆን አለብን ማለት ነው። ስለዚህ ይህ ግን ምን ይፈልጋል? ፕራክቲስ ይፈልጋል። ጌታ ኢየሱስ እዚህ ምድር ላይ ደቀ መዝሙሮቹ ጋር አብሮ ሲኖር ማለት ነው ሂዱና ወንጌልን ስበኩ ይላቸዋል። ይሄዳሉ፣ ይመጣሉ። እንዴት ሆናችሁ? አጋንንት ወጡን ምናምን። በሱ ደስ አይበላችሁ። መጀመሪያ በሰማይ ስማችሁ እንደተጻፈ ስላወቃችሁ ደስ ይበላችሁ። ግን ሴጣን ከሰማይ ሲወድቅ አየሁት ይላችሁ አይደል? በምንድን ነው እዛ ጋር የደረሱት? በፕራክቲስ። አይገርምም? ወንጌሉ በጣም ሲምፕል ከመሆኑ የተነሳ ነው እኮ የሚከብደን። ሄደን እናውራ፣ እንጋጭ፣ እንመለስ፣ እንጸልይበት፣ እንወያይ፣ ጌታ ሆይ እርዳኝ ብለን እንለምነው። ከእንደገና እንሂድ። ሪጀክት ያደርጉናል ወይ ይሰሙናል። ኤክሳይትድ ሆነን ልንመጣ እንችላለን። አንድ ቀን እባክህ ዛሬ ከበደኝ ብለን ልንመጣ እንችላለን። ደቀ መዝሙሮቹ ኤግዛክትሊ እሱን ነው ሲያደርጉ ነበር። ጌታ የሰራውን መጥተው ሐዋርያቶቹ ነገሯቸው፣ ደስ አላቸው፣ አመለኩ፣ እግዚአብሔርን አመሰገኑ አንድ ላይ ይላል። በጀንታይልስ መካከል ያደረገውን ጳውሎስ ተነስቶ ተናገረ ይላል። ፍርድ ነው እኮ የመጡት። ከፍርድ በፊት መጀመሪያ ጌታ ምን እየሰራ እንዲያርጉ እንደዚህ ኤፌሶን በልሳን ተናገሩ። ጌታ እዛም ዲክሌር አድርጓል። መንፈሱ ደስ ብሏቸው ኢንካሬጅ ሆነው እሺ አሁን ስለ ጉዳያችሁ እናውራ ነው የሚባለው። ኢንካሬጅ የሚደራረገው ክርስቲያን ወንጌሉ ላይ ሲጠመድ ነው አብሮ። this is what he says. ሰዓቴ ስላለቀ የመጨረሻውን ሀሳብ ብሪፍሊ ይኖራል። ደቀ መዝሙሮች አድርጓቸው ይላል። ደቀ መዝሙር ማለት ምን ማለት ነው? ደቀ መዝሙር ማለት ብዙ ጊዜ ሲተረጎም ተማሪ፣ ተከታይ እያለ ይተረጎማል ማለት ነው። የግሪክ ቃሉ ጋር ግን ብትሄዱ ማለት ነው ዝም ብሎ ተማሪ አይደለም። ፐርፌክት ኤግዛምፕል ልሰጣችሁ የምችለው ኢን ዘ 21st century ማለት ነው ቻይናዎች በምንድን ነው የሚታወቁት? ኢንዱስትሪያሊ በጣም አሪፍ ሆኗል ነው አይደል? ግን ምንድን ነው በጣም ኤቭሪባዲ ኮምፕሌን የሚያደርገው ኢንቨንቲቭ አይደሉም፣ ኮፒ ነው የሚያደርጉት። በጣም በሚገርም ሁኔታ የእነሱን ካልቸር ደግሞ ብታዩት ማለት ነው የእነሱ ካልቸር ስርዓት፣ መልካሙ ባህል የሚባለው ምንድን ነው? አንድ ማስተር የሆነ ሰው ሬኮግናይዝ ያደርጋል፣ ሸክላ ሰሪ whatever it is ማለት ከዛ ማስተር ሰው በመማር ነው የሚጀመረው። ትምህርት ቤት ገብቶ መጽሐፍ በማንበብ አይደለም የሚጀመረው። ሌላ ዌስተርን ላይፍ ስታይል አይደለም የሚጀመረው። አሪፍ ሸክላ ይሰራል፣ እሱ የሚሰራውን ለመስራት ኮፒ ለማድረግ ነው መሞከር።
ባይ ዘ ታይም 6 ወር 7 ወር ሲያልፈኝ ማለት ነው ያ ኮፒ ያደረኩት የጥበብ ኃይል የጥበብ እውቀት ኮምፕሊትሊ አመዌር እችላለሁ። ፕራክቲስ አለኝ፣ ደጋግሜ ሰርቻለሁ፣ ፕሮዳክት አለኝ ማለት ባይ ዘ ታይም 1 ዓመት 2 ዓመት እንደዛ የሰለጠነ ሰው አሪፍ ነው የሚሆነው። ግን እነሱ ለ40 ዓመት ነው የሚሰለጥኑት። ከዛ 40 ዓመት ሰልጥነው ስቲል ኢምፕሩቭ እያደረኩ ነው የሚሉት። ለቀጣዩ ጀኔሬሽን ደግሞ አውርሰውት ነው የሚሄዱት እንደዛ የለፉበትን ነገር ማለት ነው። ለእነሱ ምንም ፋውል የለውም ኮፒ ማድረግ ማለት ኖርማል ነገር። ዳትስ ደቀ መዝሙር ማለት ያ ነው። ደቀ መዝሙር ማለት በጌታ አምኖ የጌታን የጸደቀ ህይወት ተመልክቶ እንዴ ጌታ እኮ ሲንቀሳቀስ አላማው የወንጌል ነገር ብቻ ነው፣ እኔ እንዲህ መሆን አለብኝ ብሎ ኢሚዲየት እዚያው ጋር የሚኖር ሰው ማለት ጌታ እኮ ደጋግሞ ስናየው ጸሎት እያለ ጥሎን ይሄዳል። ጌታ ወይ እንዴት መጸለይ እንዳለብን አስተምረን። ጥበብ ለመስማት ብቻ አይደለም፣ ሲጸልዩ ተጋጭተው አቃታቸው መጸለይ። ምን እያደረገ ነው ክርስቶስ ሌሊቱን ሙሉ የሚያድረው እየጸለየ ብለው ሊጠይቁ ይችላሉ። ወደ ነው ይጠይቁታል በግልጽ። እኛ ሲጠይቁ እነዚህ ደግሞ ምንድን ነው እንዲህ ቀላል ጥያቄ የሚጠይቁት? አይደለም፣ ለመኖር ነው እየጠየቁ ያሉት። እነሱ ሰፈር ለማድረግ ነው እየጠየቁ ያሉት። እነሱ እኮ ባይ ዘ ወይ የመጀመሪያ ቀን ጌታ ያገኛቸው ቀን ኑና ተከተሉ ሲባሉ አሳቸውን ምናምን ቤተሰብ ምናምን ጥለው የተከተሉ ሰዎች ናቸው። ክርስትና እንደዛ ነው። የክርስትና ዲሳይፕል ማለት ኮሌጅ ቁጭ ብሎ ኮፒ እያደረገ ምናምን ቤት አጥንቶ የሚመጣ ሰው አይደለም። ቲዎሬቲካል አይደለም። ተማሪም ነው ኦፍኮርስ። የእግዚአብሔርን ቃል ማጥናት ይፈልጋል። ዝም ብሎ እውቀት የለውም። የእግዚአብሔር ቃል ዲፕ ነው፣ ግን እንደ ኢንተርን ነው። ፕራክቲስ እያደረገው ነው፣ እያደገበት ነው የሚኖረው አንድ ክርስቲያን ነው። ይህን ለማየት በቀላሉ ጌታ ኢየሱስ ምን ይላል? ምን ይላል ጌታ ኢየሱስ? ስለዚህ ሂዱና ሕዝቦችን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዝሙር አድርጓቸው፣ ያዘዝኋችሁንም ሁሉ እንዲጠብቁ አስተምሯቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ደቀ መዝሙር እንዴት ነው የምናደርገው? መጀመሪያ መጠመቅ አለባቸው። ከመጠመቃቸው በፊት በጌታ በኢየሱስ ክርስቶስ ስም መሰረት ወንጌሉ ተሰብኮ ማመን አለባቸዋል። እሱን ይጨምራል። የሐዋርያት ክፍል ስራ መጀመሪያ ላይ ሄደን ብናነበው ይህን ግሬት ኮሚሽን ኤሪያ አለ። ሌላ ደግሞ ሉቃስ ላይ ሄደን ደግሞ ብንደማምራቸው የዚህን ኤሪያ ይሄንን የግሬት ኮሚሽኑን አካውንት ስንደምረው ጌታ ኢየሱስ ሊሞት ከሞት ሊነሳ በስሙም ደግሞ ወንጌል ለአሕዛብ ሁሉ ሊሰበክ ይገባዋል፣ ለዚህ ነው ይሄ ተፈጸመው ብሎ ጌታ ኢየሱስ ያስታውሳቸዋል። እዚህ ቦታ ማለት አይደለም። ዘመንን መመርመር የእናንተ አይደለም፣ ሂዱና አሕዛብን ግን አጥምቁ ይላቸው። ያ ነው ኮንቴክስቱ። ስለዚህ ወንጌል ተነግሮት ሰው ማመን አለበት። ካመነ በኋላ መጠመቅ አለበት። ኦኬ፣ ይሄ ነው የደቀ መዝሙር የመጀመሪያው አጀማመሩ ራሱ ማለት ነው። ደጋግማችሁ ሐዋርያ ስራ ላይ አይታችሁ ከሆነ ወንጌል ይናገራሉ። ወንድሞች ሆይ ምን እናድርግ ነው የሚሏቸው? አመናችሁ? አዎ ኑ ተጠመቁ አይደል? ከዛስ ወዲያው የሐዋርያት ስራ የሐዋርያት ትምህርት እግር ስር ቁጭ ብለው ትምህርት መማር ይጀምራሉ። ከዛስ ይዋደዳሉ፣ በቴምፕል ይገናኛሉ፣ ይጸልያሉ፣ ወንጌልን ይናገራሉ። ላይፍ ነው፣ አይቆምም። there is no God። ከዛ ይመጣሉ፣ ይማራሉ፣ ያድጋሉ፣ ይሄዳሉ፣ ይኖሩ ይመጣሉ፣ እርስ በርስ ይዋደዳሉ፣ ሞር እየተዋወቁ ይሄዳሉ። ይሄ ፍቅር ከማያምኑ ጋር ብቻ እንዲኖረን ሳይሆን እርስ በርስ እንዲኖረን ነው የተጠራው። ተደዋውለን ኢንቴንሽናሊ ምሳ በዚህ ሳምንት አልበላም መባባል አለብን ማለት። ደቀ መዝሙር ማለት ይሄ ነው። ደቀ መዝሙር ማለት የመጀመሪያ የሚያሳየን ወንጌሉን ተናግሮ ወንጌሉን ለሌሎች አድርሶ ወደ አክሽን ወደ ህይወት የሚያመጣ ማለት ነው። ዋጋ ከፍሎ ከዛ አይተዋቸው ያዘዝኋችሁን ሁሉ እንዲጠብቁ አስተምሯቸው። ጌታ ትእዛዛት አሉት። አንደኛው ትእዛዝ ምን እንደሆነ ልንገራችሁ፣ ሂዱ። ግሬት ኮሚሽን እዚህ ጋር እያወራ ነው ያለን። ደቀ መዝሙር ተምሮ ብቁ ሲሆን ምንድን ነው የሚያደርገው? ይወጣል ወንጌሉን ለመናገር አይደለ? ከዛስ ትንሽ ብቁ ሲሆን ያስተምራል ወንጌል ለሰሙ ሰዎች። ከዛስ ትንሽ ብቁ ሲሆን መከራን ይቀበላል። ኤንዌይስ
ኒው ቢሊቨርስ ከናው እንዲህ ነው የደቀ መዝሙር እድገት ማለት ህይወት አለ። ጌታን በመታዘዝ እና በመኖር ነው እንጂ ደቀ መዝሙርነት የሚገለጠው ማለት ነው። ወይም አንድ ወደ ክርስትና የመጣ ክርስቲያን ማለት የጌታን ቃላት እንዲጠብቅ ነው እንጂ የምናስተምረው ዝም ብሎ ደቀ መዝሙር ነህ አይደለም የሚባለው። ወይም ስትፈልግ ሲመች ቸርችና ከደበረ እረዳሃለሁም አይደለም። ኖ ግዴታ ቸርች መምጣት አለብህ ብሎ ዝም ብሎ ቸርች ማምጣትም ብቻ አይደለም ሪሊጅን አይደለም ክርስትና። ኖ ስልጣን ያለው ጌታ አለ። እሱ ያለውን ስንጠብቅ ህይወት ይሆንልን። ይህንን ካላረግ ትጎዳለህ፣ ትጎጃለሽ ራስሽ። ስለዚህ አንድ ሰው ይዘን መጥተን ልቅቅ አይደለም የምናደርገው። ቤተክርስቲያን አብረን የምናመልክበት ቦታ ነው። እንከታተለዋለን በእግሩ እስኪቆም ድረስ እንጠራለን። ሌሎችን ቤተክርስቲያን አገልጋዮችን ይሄ ልጅ እርዳታ፣ ጸሎት፣ ምን ልርዳው፣ እንዴት ዲሳይፕል ማድረግ ይባላል። ሰው ትልቁ ጥያቄ ምንድን ነው? የመጀመሪያው ጥያቄ እኛ ደቀ መዝሙር ነን ወይ? ክርስቲያኖች ነን? ባይ ዘ ወይ ክርስቲያን ማለት ምን እንደሆነ ታውቃላችሁ? በአንጾኪያ፣ አንጾኪያ ነን ቢሊቨርስ the Greeks, the Romans አዩዋቸውና የክርስቶስን ደቀ መዝሙሮች ክርስቲያኖች አሏቸው ነው የሚለው የእግዚአብሔር ቃል ነው። ክርስቲያን ማለት ደቀ መዝሙር ማለት። ለምንድን ነው ይህንን ደቀ መዝሙር ነን ወይ ብዬ የምጠይቀው? ክርስቲያን ነን ወይ ወይም አምነናል ወይ ለማለት አይደለም ማለት ነው። አሁን ያለንበት ላይፍ ስታይል አይመስልም እንደዚህ አይደለም። አሁን ሜቢ እየተሰበከ ያለው እየተኖረ ያለው የቸርች ላይፍ ማለት ክርስቶስ ያዘዘውን ተከትሎ መኖር ላይ መስለን ይችላል። አሁን እየተኖረ ያለው ስርዓት ያለው የቸርች ላይፍ ላይ ተገናኝተን የምናመልከውና የምንለያየው ነገር ማለት ስም ላንተዋወቅ እንችላለን። ልክ አይደለም። አሁን ያለነው የቸርች ላይፍ የተወሰኑ ሰዎች ብቻ መጽሐፍ ቅዱስን እንዲያጠኑ ልናስብ እንችላለን። ልክ አይደለም። ሁላችንም ልናጠና፣ ሁላችንም ልናድግ፣ ሁላችንም ጌታ ልንታዘዘው፣ ሁላችንም ልንሄድ፣ ሁላችንም ደቀ መዝሙሮችን ልናፈራ ይገባል። ከመቆየታችሁ የተነሳ አስተማሪዎች ልትሆኑ ሲገባችሁ ይላል የእግዚአብሔር ቃል። ጭራሽ ቃሉንም ለመጋት ጭራሽ የሚነገራችሁን ቃል መሰልቸት ይላል አይደል የእግዚአብሔር ቃል። ይሄ የምናገርበት ይሄን ቃል ያቀረብኩበት ምክንያት as one of the first things to talk about ማለት ጅማሮ ላይ ስላለ እንዴት እንጀምር፣ ምን ፋውንዴሽን ላይ እንገንባ ስንል የክርስቶስ አውቶሪቲ ላይ የክርስቶስ የስልጣን ትእዛዝ ላይ ደቀ መዝሙር ማለት ምን ማለት ነው የሚለው ቦታ ላይ መገንባት መጀመር አለብን። ይህን ደግሞ ለሁላችንም ለህይወታችን የደስታ ሙላት እንደሆነ አውቃለሁ። ምንም ሄዚቴሽን የሌለብኝ ነገር እዚህ ላይ ብቻ ደግሞ ወጥተን ሰፈር አረኩ ተቸገርኩ በምንለው ፋንታ በሰማይ የሚዘጋጅ ክብር እንዳለ አውቃለሁ። ማንም በዕዳ የሚያገለግለኝ ነው እግዚአብሔር አውቃለሁ። ደግሞ አንድ ሰው እስቲ ወንጌልን ይስማችሁ፣ ደስታው አያስቀምጣችሁ። አልሰማችሁም ማለት አይደለም። የሰማችሁ ቀን የአንድ የ50 ቀን ታወራለህ ከዛ ለመቀጠል ማለት ከዛ ደግሞ ያ የሰማውን ሰው እስቲ እስከ ደቀ መዝሙር እስከ መሆን አልኩት። ደግሞ ኢንቨስት አድርጉበት፣ ዋጋ ያስከፍላል። ጌታ ኢየሱስ 12 ሰው ብቻ ነው የመረጠው። ለሚ አድቫይስ ዩ ዶንት ፒክ ሞር ዛን 2-3 ፒፕል ማክስ። ቀላል አይደለም። ቆጥቡ እያልኩ አይደለም፣ ግን በሁለት በሶስት እንጀምር። መጀመሪያ ሪስፖንሲቢሊቲ እየጨመረ ይሄዳል። ጌታ ጸጋውን እየጨመረልን ይሄዳል ማለት ነው። ግን ከልባችን የመጣውን ሰው እስከ መጨረሻው ራሱን ቆሞ እስኪሄድ ሌላም ደቀ መዝሙር ማፍራት እስከሚችል ድረስ ልንከተለው ይገባል። ይህንን አንብበን እንድንጸልይ እፈልጋለሁ። ጳውሎስ ለጢሞቴዎስ የሚጽፍለት እንደዚህ ይላል። ሁለተኛ ጢሞቴዎስ 2:2 ቀላል ሁሉም ቁጥር 2 በብዙ ምስክር ፊት ከእኔ የሰማውን ሌሎችን ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ ይለዋል። ይታያችኋል። 3 ጀነሬሽን
ከጳውሎስ ነው ጢሞቴዎስ የሰማው። ጢሞቴዎስ ለሌሎች ነው የሚያስተምረው፣ እነሱ ደግሞ እንዲያስተምሩት ነው አላማው ማለት ነው። 4 ጀነሬሽን አድርጌላችሁ። ክርስትና ይሄ ነው። በዚህ ነው እንድንጠመድ የተጠራ ነው። ፍቅር ማለት ለጎረቤትን መውደድ ማለት ይሄ ነው። ጌታ ኢየሱስን መውደድ ማለት ደግሞ ዲሳይፕል መሆን ማለት ነው። ጌታ ሆይ ምህረት ስላደረግክልን እናመሰግናለን። በመካከላችን ስለነበርክ፣ በጸሎቱም በመዝሙሩም ጊዜ በፌሎሺፓችን መካከል ስለነበርክ በጌታ በኢየሱስም እናመሰግናለን። አሁንም ደግሞ በቃልህ ስለተናገርከን ምስጋናን በፊትህ እናቀርባለን። ጌታ እግዚአብሔር ሆይ እምነታችንን እንድታድሰው ጽፈን የያዝነውን ነገር ጌታ እግዚአብሔር ሆይ ለመኖር የምንተጋ ሰዎች እንድታደርገን ጌታ እግዚአብሔር ሆይ እኔም የተናገርኩትን የምኖር ሰው እንድታደርግ ማናችንም ከዛ እንዳንጎድል በጌታ በኢየሱስም እንጸልያለን። ጌታ እግዚአብሔር ሆይ በእውነት ኖረን በእውነት የምናልፍ ሰዎች እንድንሆን ጊዜያችን የማይባክን የእግዚአብሔር ልጆች እንድንሆን እንድትረዳን እንጸልያለን። ጌታ እግዚአብሔር አንተ ስልጣን በእኛ ላይ እንዲሰራ ጌትነት በእኛ ላይ እንዲታወቅ ከፕራይቬት ላይፋችን አንስቶ ጌታ እግዚአብሔር ሆይ በዚህ ምድር ላይ ስንመላለስ ሁሉ ስምህን የምናከብር ሰዎች በአንተ የምንተማመን ማንም በውስጥ ቢያደርግ በክርስቶስ በውስጥ ያድርግ ተብሎ እንደተጻፈ ጌታ እግዚአብሔር በአንተ እንድንተማመን በአንተ እንድንኮራ ያንተን ስም እንድንናገር ያንተን ጽድቅ እንድንናገር ያንተን ቅድስና ያንተን ሕይወት ሰጪነት ያንተ ባለስልጣንነት እንድንናገር ያንተን መስቀል እንድናወራ በጌታ በኢየሱስ ስም እንጸልያለን። ወንድም እህቶቼን እንድትረዳ እለምናለሁ ጌታ እግዚአብሔር በዚህ ቦታ ላይ አንተ ራስን እንድታከብር እንለምናለን። ጌታ እግዚአብሔር ይህን ቦታ ለአንተ ብቻ እንድትገለገልበት እንጠይቃለን። ጌታ እግዚአብሔር እንለምናለን። ጌታ እዚህ ቦታ ላይ ኢንቨስት የምናደርገውን ነገር በትክክል እንድንይዘው ከዚህ ቦታ ጀምረን እንድንጀምር ጌታ እግዚአብሔር ሆይ እንጸልያለን። የምናወራውን ወሬ ያለንን ሪሌሽንሽፕ ሲንሲርሊ እንድንይዘው እንድትረዳን እንጸልያለን። ጌታ እግዚአብሔር ዘመን በጣም ፈጣን ነው። ጌታ እግዚአብሔር ሆይ ዘመናችን እንደ ጤዛ ከማለፉ በፊት ከልባችን በህይወታችን የምንኖረው ሰዎች እንድታደርገን እንጸልያለን። ደግሞ ለሶሻል ላይፍ ሳይሆን ጌታ እግዚአብሔር ወንጌልን ለመኖር ለፍቅር ስንል እንድንኖረው እንድትረዳን በጌታ በኢየሱስ ስም እንጸልያለን። ለየን ጌታ እግዚአብሔር ሆይ ቀድሰን ጌታ እግዚአብሔር ጌታ ሆይ አንተ በመጣ ሰዓት መልካም አደረግ አንተ መልካም ባሪያ የምንባል ሰዎች እንድንሆን እንጸልያለን በፊት ጌታ እግዚአብሔር ሆይ የአንተ አፕሩቫል በእኛ ህይወት ላይ እስኪሆን ድረስ እንድትለውጠን እንድትረዳን እንድትመራን እንድትጠቀምብን በጌታ በኢየሱስ ስም እንጸልያለን። በቃ አገልግለን ጌታ እግዚአብሔር ሆይ ብዙ አፍርተን እንድንገኝ ስትመጣ ጌታ እግዚአብሔር ሆይ በእምነት ደጋግመን ለመከሩ ሰራተኞች እንዲመጡ ምንጸልይ ሰዎች እኛ ራሳችን ሰራተኛ እንድንሆን ምንጸልይ ሰዎች እንድንሆን እንጸልያለን። ጌታ እግዚአብሔር ሆይ በፊት እንጠይቃለን። ጌታ እግዚአብሔር ሆይ የመከር ሰራተኞች አድርገን ጌታ እግዚአብሔር ሆይ ብዙ የመከር ሰራተኞች ወደ መከሩ ወደዚች ዓለም ላክ። ጌታ እግዚአብሔር ተጠቀምብን። ጌታ እግዚአብሔር ሆይ ህይወታችን በአንተ ፊት እንዲፈስ ለአንተ የሚቀርብ መስዋዕት እንዲሆን በጌታ በኢየሱስም እንጸልያለን። ሰውነታችሁን በቃ ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ እንደሚል ጌታ እግዚአብሔር እያደስከን በአእምሯችን እያደስከን በአኗኗራችን እያደስከን ጌታ እግዚአብሔር ሆይ በአካል የምንኖረውን በስጋ የምንኖረውን ህይወት ለክብርህ እንድትጠቀምበት እንለምናለን። ጌታ እግዚአብሔር ሆይ ከሚገባን በላይ እያደረግክልን ስለሆነ እናመሰግናለን። ጌታ እግዚአብሔር ሆይ ምንም ከአንተ ጽድቅ የተነሳ ምንም የጎደለብን ነገር ስለሌለ እናመሰግናለን። ከአንተ ፍቅር የተነሳ በሁሉ ነገር ፕሮቴክትድ ስለሆንን እናመሰግናለን። ከአንተ ፍቅር የተነሳ እኛ ፐርፎርማንሳችንን አይተህ ስለማትገናኘን እናመሰግናለን። በአንተ ደግነት ስላለን እናመሰግናለን። የቀረው ዘመናችን ግን እንዳይባክን እንለምናለን። ጌታ እግዚአብሔር ሆይ በሞራል ብቻ ተነሳስተን የምንረሳ ሰዎች እንዳንሆን እንለምናለን። ጌታ ወጥተን የምናፈራ 30 60 100 እጥፍ የምናፈራ ሰዎች እንድታደርገን እንለምናለን። ጌታ ሆይ ከምናስበው በላይ ስለምታደርግልን እናመሰግናለን። ወንጌሉ ደግሞ የእኛ ሳይሆን መጀመሪያ የአንተ ዓላማ ስለሆነ በእኛ ውስጥ ስለምትሰራው ቀድመን እናመሰግናለን። ይህንንም ደግሞ ቦታ ለዛ ጉልበት ለዛ ሀሳብ ስለምትጠቀምበት እናመሰግናለን። ስለዚህ ይህን ቦታ እንድትቀድሰው
ለሌላ ነገር እንዳይሰጥ እንድትቀድሰው እንለምናለን። ይህን ያንግ አደልት ስብስብ ለሌላ ጉዳይ እንዳይገኝ በጌታ በኢየሱስ ስም እንለምናለን። ከዚህ ዓለም ከወጣትነት ምኞት እንድታርቀን እንለምናለን። ከዚህ ዓለም ብልጭልጭ ነገር እንድታርቀን እንለምናለን። የክርስቶስ ስም የሚነግስበት በሰማይ ያለው መመለክ በዚህም ቦታ የሚደረግበት እንዲሆን እንጸልያለን። ጌታ እግዚአብሔር ሆይ ስንጸልይ ስንዘምር፣ ጌታ እግዚአብሔር ሆይ ስንሰብክ ስንሰማ ስንማር ወጥተን ስንኖርልህ ጌታ እግዚአብሔር ሆይ በሙሉ እምነት በተስፋ በደስታ በኃይል እንዲሆን እንጸልያለን። ጌታ እግዚአብሔር ሆይ ደግሞ ይህንን በመካከላችን ኦልሬዲ እያደረግከው ስለሆነ እናመሰግናለን። ጌታ እግዚአብሔር ሆይ ወንድም እህቶቻችን እያገለገሉን ስለሆነ ኮንሲስተንትሊ እየመጣን እየተገናኘን ስለሆነ ጸጋን ስላበዛሃለን፣ ስለ እያንዳንዱ ስንገናኝ ስላለው ፍቅር እናመሰግናለን። በዚህ ቦታ ስላለው ሰላም እናመሰግናለን። በዚህ ቦታ ስላለው ሲንሲሪቲ እናመሰግናለን። አሁንም ደግመ ደጋግመ አንተ እንድትከብር ጌታ እግዚአብሔር ሆይ ስምህ ብቻ እንዲጠራ በዚህ ቦታ በጌታ በኢየሱስ ስም እንጸልያለን። የምታስፈልገን አንተ ብቻ ነው። አንተ ብቻ ተገኝ። እርስ በርስ እንድንዋደድ እርዳ በጌታ በኢየሱስ ስም። ሃሌሉያ አሜን። ድንቅ ነው እግዚአብሔር። የሚገርም ቃል ነው። ይህን ስብከት መቼም በየእሁዱ አናገኘውም። እንደ አይነት ቻሌንጅ የሚያደርግ ትምህርት ማስተር ላይፍ ላይ ስንማረው እግዚአብሔር ምሕረቱን ያብዛልን እንጂ ደቀ መዝሙርነት በእውነት ከባድ ነው። እግዚአብሔር ግን ይረዳናል፣ ያግዘናል። በመምጣታችን አልተጎዳንም አይደል? ትንሽ ሰዓት ሄዷል። ዘግይተንም ስለጀመርን ነው። ቃልዬ ጌታ ይባርክ፣ አብዝቶ አብዝቶ ጸጋውን ያብዛል። ከዚህ በበለጠ ጌታን የምታገለግል ሆን። እግዚአብሔር ቃሉን አምጥቷል፣ ተናግሮናል። ትንሽም ነገር ቢሆን በውስጣችን እንዲቀር ሰሚዎች ብቻ እንዳንሆን ብዙ ስብከቶች ሰምተናል፣ ግን ወደ ተግባር ወደ ሕይወት እንዲሆንልን ጸጋውን ጌታ ያብዛልን። አሜን አሜን። እግዚአብሔር ስለረዳን ረድቶን ስለመጣን ጌታ ክብሩን ይውሰድ። ፕሮግራማችንን ጨርሰናል። የመጣውን ቃል ደግሞ ፕራክቲስ የምናደርግበት ነገር ልንጀምር ስለሆነ ባይብል ስተዲ ለዚህ አዳልት ያንግ አዳልት ፕሮግራም እያሰብን ነው። አሜን ኦርጋናይዝ ታደርገናለች። ኢንፐርሰን ብንችል ተገናኝተን የእግዚአብሔርን ቃል መማማር አለብን፣ መታጠቅ አለብን ሌላውንም ለመድረስ። ይህን ነገር ጌታ በረዳን ጌታ በፈቀደ ሰዓት እንጀምራለን። በየግልም በየህብረትም እንጸልይ።